ታች ያለው ማህበረሰብ ገንዘብ የለኝም ብሎ ምክንያት አደረገ እንጂ ላይ ያለውን ብታውት ደግሞ ባንክ ቤት በር ላይ ነው ሲያንኳኳም ታገኝ። አሁን በላይ ጋር ስትመጣ የሚነግርህ ሸው በመሆን ብቻ አንድም መነሻ ካፒታል ሳያስፈልግህ በ2 ዓመት ራስህን ሚሊዮነር ማድረግ ትችላለህ ነው የሚል። በ1 ሚሊዮን ብር አዲስ ቢዝነስ አይጀመርም። በነገራችን ላይ ስለ ማርኬቲንግ ያስተማራችሁ መምህር አንድ ዕቃ ሸጦ ያውቃል። 5 እና 4 ዓመት ሙሉ ዩኒቨርሲቲ ውስጥ ገብቶ ተመልሶ ሲመጣ ፑል ቤት የምታገኙት ገልቶ ወጣት አለ። ተስፋ የምትቆርጡ ሰዎች እኔ አሁን 3 አካል ጉዳት አለብኝ። መንፈሴ ግን በጭራሽ አትሞትም። በጭራሽ ማለት ነው። ምን አለ እንደዛ አይነት ዜጋ ቢያጥለቀልቀው ሀገሪቱ። አንዳንድ ሰው ደግሞ ማንም በዚህ ለምን ያላግጥብኛል ብሎ ሰው በህገወጥ ደላላ መንገድ ጉዞ ይገባል። ሚሊዮን ብር ላኩልኝ፣ ሞቱ፣ ተቀጠቀጡ፣ ተቆረጡ፣ ገደሉ እና ወደኛ ሀገር ተሰደው የሚመጣው እቃና የሚበላ ነው። ዱቄት ሰልፍ ይዞ ከመረዳት ውጪ መዋረድ አለ። 1 ብር ይቀንሳል ብሎ ቀበሌ ላይ ሄዶ ከመሰለፍና በፀሐይ ከመቀጥቀጥ ውጪ መዋረድ አለ። አንዳንዱ ሰው ደርቦ ይማራል። አንዳንዱ ሰው ደግሞ ደርቦ ያማራል። ስለ ኢኮኖሚክስ እኮ ዩኒቨርሲቲ አጥንተን ስንመጣ ባንክ ሰራተኛ አለመቀጠር ደረጃ ላይ አግኝተነዋል። አላገኘነው። የጉድጓድ ውሃ ስናወጣ ፍሳሽ መስመርና ሽንት ቤት ካለበት ቢያንስ 30 ሜትር መራቅ መቻል አለበት። ታሞ ከመማቀቅ ራሱ አስቀድሞ መጠንቀቅ በጣም ቀላል ነው አይደለም? እሺ፣ ታሞ ከመማቀቅ አስቀድሞ መጠንቀቅ መነሻ ካፒታል ያስፈልገዋል። እናንተ ኩትል ይሆናል። የሚሊዮነሮች መንገድ ልዩ የቴሌቪዥን ፕሮግራም። እጆት ላይ ምን ያህል ገንዘብ አለ? ብዙ ገንዘብ፣ ትንሽ ገንዘብ፣ ምንም ገንዘብ አሳስቦት በዚህ ታላቅ መላ ይዘን መጥተናል። ሚሊዮኖችን በአጭር ጊዜ ሚሊዮነር የሚሆኑበት የቢዝነስና የሥራ ጥበብ ሥልጠና ልዩ የቴሌቪዥን ፕሮግራም የሚሊዮነሮች መንገድ በበላይ አትክልትና አስቤዛ መሥራችና ባለቤትነት በበላይ መልቲ ሚዲያ ይዘጋጃል። ዘወትር ቅዳሜ ከምሽቱ 2 ሰዓት ጀምሮ በሀገሬ ቴሌቪዥን ይቀርባል። የሚሊዮነሮች መንገድ እንዴት ሚሊዮነር እሆናለሁ ብለው አይጨነቁም። እኛ ዘንድ በተግባር ተፈትነው ውጤታማነታቸው የተረጋገጠ የቢዝነስ ጥበቦችን ይኮመኮማል። ይሰለጥናሉ፣ ይማራሉ፣ ቢዝነስን ይጀምራሉ፣ ስኬታማ ይሆናሉ። የሚሊዮነሮች መንገድ ሰርቶ መለወጥ ይቻላል፣ ተችሏልም። የሚሊዮነሮች መንገድ። ታዳስ ትልቁ ፈተና ሞክሮ ማበላሸት አይደለም፣ ድጋሜ አለመሞከር እንጂ። የሚሊዮነሮች መንገድ ሞክሮ ሰርቶ አሳይቶ ለትውልድ የሚተርፍ ትልቅ ስራ እየሰራ መሆኑን የምንማርበት የምንገነዘብበት። እስኪ አንድ ጊዜ ሞክ አድርጋችሁ። አዎ፣ የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ስልጠና ፕሮግራም ሁሉም ሰው ባለበት ቦታ ወዲህም ሳይንቀሳቀስ በሚመቸው አማራጭ የሚከታተለውና እየሰራ ውጤታማነቱን በአጭር ጊዜ የሚያረጋግጥበት ፕሮግራም ነው። የዚህ ሁሉ ባለውለታ በሐሳቡ ቀዳሚ፣ በተግባሩ የተግባር ሰው፣ በልዕልናው በሞራል ሀገርን ወገንን ያኮራ ታላቁና ድንቅ ወንድማችን በላይ ሞርዴ አንዴስ ወደ መድረክ ባንድ ተቀበሉኝ። አዎ፣ በላይ ሞርዴ ሀገር ባለውለታ የሆነውን ወንድማችን ትልቁን ትምህርት እየሰጠ እያዋዛ በመጣ በሰማነው የሚባለውን ያንሳል። እስኪ አንድ ጊዜ ሞራል ያንሳል። ሸ ያንሳል እኮ። ታዲያስ እንደምን አደራችሁ? ማንኛውም ቀንና ሰዓት ሁልጊዜ ምን ጠዋት። እሺ፣ ማንኛውንም አይነት ስራ ወይም ፕሮግራም በምታምኑት ሃይማኖት ለ1 ደቂቃ በጸሎት ስንጀምረው ጥሩ ስለሆነ
አረፍ በሉ። ሳምንት እንዴት ነበር? እስኪ አንዴ ሿ አድርጉት እጃችሁን። ሿ በጣም እሽት የሆነ ነርቭ ሪላክስ ያደርጋል። በደንብ መልእክት አለው። አዎ ያነቃቃቸዋል። በማንኛውም ሰዓት ሰው በሚደክም ሰዓት እንደዚህ ቢያደርግ አብራጣቱ መካከል ማጅራት ትከሻ አካባቢዎች ላይ ማሳጅ ሲያደርግ ትንፋሽ ወደ ውስጥ አምቀው መልቀቅ እንግዲህ የተሻለ ነገር ነው ይላሉ። አይተነውም ስለምናውቅ ማለት ነው። በጣም ጥሩ። እንግዲህ ዘወትር በዚህ ሰዓት የሚተላለፍላችሁ የሚሊዮነሮች መንገድ የተሰኘው በበላይ መልቲ ሚዲያ እየተዘጋጀ ዘወትር በሀገሬ ቴሌቪዥን ላይ የሚተላለፈው ይህ የቢዝነስና የስራ ጥበብ ፕሮግራም እስከ ዛሬ ድረስ አብዛኞቻችን ሰዎች እንሰራለን። እንደዛው ብዙ ሰው ደግሞ ስራ የለውም። አንዳንዱ ሰው ደርቦ ይማራል። አንዳንዱ ሰው ደግሞ ደርቦ ያማርራል። አንዳንዱ ሰው ደግሞ ደርቦ ይሰራል። አንዳንዱ ሰው ደግሞ ደርቦ ይሰደዳል። የሚገርመው ግን ውጤት ይታያል አይታይም? ለምን ውጤት እንዳላመጣን ነው። ምናልባት ግማሹ ደርቦ ሲሰራ፣ ግማሹ ደርቦ ሲማር፣ ግማሹ ደርቦ ሲያማርር፣ እኛ ደግሞ ዓለምን ስንሽከረከር የነበረው ለምን ነው የማያዋጣን? ለምንድን ነው የማንለወጠው? ለምንድን ነው የማናድገው? ሌላ ሀገሮች ላይ ተውት፣ በቃ ብዙ የሰው ልጅ ምንም ነገር ለምን ጎደለው ማለትን እንተውና እዚያ ጋርና እዚህ ጋር ያሉ ነገሮችን ስናስተያይ ሰማይና ምድር ለውጥ አለ። በጣም እንለያያለን። መሰደድ የሚባለውስ ነገር ለመሆኑ እኩል ነው የምንሰደደው? አንዳንድ ጊዜ በእርግጥ ሰው ደጋማ ቦታ አይመቸኝም ብሎ ቀዝቃዛማ ቦታ ማለት ነው ወደ በረሃማ ቦታ አይመቸኝም ብሎ ወደ ቀዝቃዛማ ቦታ፣ ገጠር አይመቸኝም ብሎ ወደ ከተማ አይመቸኝም ብሎ ወደ ገጠር የሚፈልስ ሰው ልናይ እንችል ይሆንና ምናልባት እኛ ወደ ውጭ የምንሰደደውን ያክል የውጭዎችም ደግሞ እንደኛ ወደ እኛ ይሰደዱ ይሆን ብለን ስናጠና አይገናኝም፣ በጭራሽ አይገናኝም። እና ወደ እኛ ሀገር ተሰደው የሚመጣው እቃና የሚበላ ነው። ወደ ውጭ ደግሞ የምንሰደደው እኛ ነን። ስለዚህ ምን ችግር ቢኖር ነው ጎበዝ? ያመራምራል አያመራምርም? ዝም ብሎ ያስተኛል? ጌም ዞን ውስጥ ዝም ብሎ ያስቆማል? ዝም ብሎ እየደረቡ በየጊዜው በቃ አሽኮላ ያመጣውን ቴረር ወሬ ዝም ብሎ ማጨቅ ብቻ በቂ ነው ብላችሁ ታስባላችሁ? አይደለም። ስለዚህ ቆም ብሎ ማሰብ ስለሚያስፈልግ ይሄን ለማሰብ ይሄን ሂሳብ ይሄን ቀመር ለማስላት ደግሞ ሰው መሆን ብቻ በቂ ስለሆነ ነው። ለመታዘብም ይሁን የተሻለ ነገር ካለ ይዞ ለመምጣት አገራችንንም ይሁን ዓለማችንን ስናጠና የነበረው በቀላሉ ማለት ነው። ገብቷቸዋል። ከዛ በኋላ ግን ያገኘነውን እንገራችሁ። ብዙ ጊዜ እያወራናችሁ ስለሆነ ይህ ፕሮግራም ደጋግመን የምናወራው ለሞላው ተመልካችና አድማጮቻችን የምንናገረው ይሄ ለውጥ ያላመጣንበትን በሽታ እሱን ችግር በቀላሉ አጠገባችን አነፍንፎ መለየት ነበር ትልቁ ስራ። አንዱና ትልቁ ሆኖ ያገኘነው በየጊዜው የምንነግራችሁ ጊዜና ኢኮኖሚን አጠቃቀም ባለመቻላችን ሶሻላችንን፣ ኢኮኖሚያችንን፣ ጤናችንን ምንም እንዳለ ያልጎዳው ነገር ያላበለሻሸው ነገር የለም። እንዳለ አበላሽቶታል ማለት ነው። ሰው የስነ ልቦና ጫና ሲያድርበት ሁሉም ነገር ይበላሻል። ማህበራዊቱ ይበላሻል፣ ፖለቲካው ይበላሻል፣ ኢኮኖሚው ይበላሻል። እንዳለ ነው የሚበላሸው። ስነ ልቦና ጫና የሚመጣው ደግሞ ሰው የሚፈልገውን ነገር ማግኘት ካልቻለ፣ አያችሁት? ከዛ ምን እንዳደረግን እንገራቸው። ለምንድን ነው ይሄ ሁሉ ሰው በቀላሉ ጊዜና ኢኮኖሚውን መጠቀም ያልቻለው ስንል ሌላ ምክንያት ኖሯቸዋል። ምን ምክንያት ይመስላችኋል? በምን ልስራና ጊዜም በአግባቡ ልጠቀምበት። በእጅ ነው የሚሰራው፣ በአእምሮ ነው የሚታሰበው። ሌላ ነገር እኮ የለውም። ገብቷችኋል አይደል? በምን ሰርቼ ጊዜም በአግባቡ ልጠቀም? መጀመሪያ በምንድን ነው ሰርቼ ኢኮኖሚን በአግባቡ ላሳድገው የምችለው የሚሉ ምክንያቶች 99.9% ሰዎች አእምሮ ውስጥ ታጭቆ ነው ያገኘ ነው። እያንዳንዱን ሰው በቡድን በተለያየ ቀን ለማናገር ሞከርኩ። እኔ በተለይ በቃ ያገኘሁት ሁሉም ሰው የሚለው መነሻ ካፒታል ስለሌለን፣ ገንዘብ ስለሌለን፣ አቅም ስለሌለን በቃ ሁሉም ሰው የሚለው ያንን ነው። እኔ መነሻ ካፒታል የሚባለው ነገር ከየት እንደሆነ የመጣው አላቅም። ከየት እንደሆነ የመጣው ታሪክም ላይ ሞከርኩ። ገንዘብ ከተወሰነ ጊዜ በኋላ ነው የመጣው። ሌላውን ተውትና 5ኛው ጄኔሬሽን ላይ እንደሆነ አውርተናል።
ሰዎች የድንጋይ ዘመን ነበረ፣ የአደን ዘመን ነበረ፣ የኢንዱስትሪ ዘመን ነበረ። ማነው የግብርና ዘመን ነበረ፣ የኢንዱስትሪ ዘመን ነበረ። አሁንም ኢንዱስትሪ ዘመን አለ። አሁንም የግብርና ዘመን አለ። የድንጋይ ዘመንና የአደን ዘመን ግን የአደን ዘመን አብቅቷል ብለን የምናስበው። አሁን ግን ያለነው ኢንፎርሜሽን ቴክኖሎጂ ዲጂታል ዘመን ላይ ነው ያለነው። ሰው እዚህ ጋርም ሆኖ ግን ይሄ ሁሉ ጄኔሬሽን እያለፈ ሲሄድ አንድ ምክንያት ይዞ ቁጭ ብሏል። አያችሁት? አሁን ብዙ መፈላሰፍ አያስፈልገውም። ለምን እንዳልተለወጥን እዚህ ጋር ነው ችግሩ። ሰው ለምንድን ነው በምን ገንዘብ ነው የምሰራው የሚለውን ነገር ካሁን በኋላ ሰብስቦ እኪሳችሁ ኢማጂኔሽን መበናም እኪሳችሁ ግቡና አውጡና እጃችሁን ጣሉት ወደ ሜዳ በአየር ላይ። ማለትም እኪሳችሁ ገንዘብ የለኝም የሚባለውን ተውትና ያለው ገንዘብ ለራሱ በሽታ ሆኖናል። አሁን ገንዘብ አይደለም ምክንያታችን። በቃ አሁን ምክንያት አየ መርከቡን ያላቃጠለ ወታደር ሊያሸንፍ አይችልም። ሁልጊዜም በመርከቡ እየተሻገረ ይሸሻል እንደሚባለው ነው። ከተቃጠለ ግን ከኋላ ባህር ከሆነ ከፊት ጥላት፣ ስለዚህ ሰው ጥላትን ድል ማድረግ እንደዛ አይነት መሸሻ ልክ ማምለጫ ምክንያት ሰበብ ገንዘብ የለኝም የሚባል አደገኛ ምክንያት እያንዳንዱ ሰው ውስጥ ተጠቅጥቋል። እናንተ እኮ እታች ያለው ማህበረሰብ ገንዘብ የለኝም ብሎ ምክንያት አደረገ እንጂ እላይ ያለውን ብታዩት ደግሞ ባንክ ቤት በር ላይ ነው ሲያንኳኳ የምታገኙት። ገንዘብ አበድሩኝ ሊል ማለት ነው። ማንም ገንዘብ የለኝም ከማለት አይቆምም። ችግሩ ከገንዘብ በፊት እኔ ነኝ የተፈጠርኩት፣ እኔ ደግሞ ገንዘብን እፈጥራለሁ ወደሚል እንግባ። ይቻላል አይቻልም? ሞራል ለራሳችሁ ስጡት። ለራሳችሁ ነው፣ ከገባችሁ ነው። የትኛውም ቦታ ላይ ልብ አድርጉ። የከሰሩ ድርጅቶች ተመልሰው የማይነሱት፣ ልጆች ወላጅ አሳዳጊ ከሌላቸው ራሳቸውን ለመቻል የሚገደዱት፣ የተለያዩ ሰዎች ራሳቸውን ስተው ጥላው በጎዳና የሚተዳደሩት፣ በተለያዩ ሆስፒታል የምታገኟቸው፣ ወይም ደግሞ ይሄ በጠቅላላ ሉባሌ ቦታ ላይ ባደንዛዥ ነገር ደንዝዞ በሚጨስ ይሆናል፣ በሚጠጣ ይሆናል፣ በሚዘሞት ይሆናል፣ በቁማር ሊሆን ይችላል። ታጭቆ የምታዩት ህዝብ በሙሉ ምክንያት ያደረገው ገንዘብን ነው። ገንዘብ የለኝም ነው የሚለው። ገንዘብ ከየት እንደሚመጣ አልባንንም። 12 ዓመት ሙሉ መደበኛ ትምህርት 5 እና 4 ዓመት ሙሉ ዩኒቨርሲቲ ውስጥ ገብቶ ዩኒቨርሲቲ እኮ ለስሙ እኮ የእውቀት ማዕከል የእውቀት ከተማ እኮ ማለት ነው። እዛ ውስጥ ገብቶ እንኳን ወጥቶ ተመልሶ ሲመጣ ፑል ቤት የምታገኙት ገልቶ ወጣት አለ እኮ። እዛ ውስጥ እኔ ገብቶ የተማረው ስለምን እንደሆነ ሁሉ ግራ ይገባኛል። መነሻ ካፒታል ከሌለ ስራ የሚባል እንዳሰራ፣ ገንዘብ የሚባል ነገር ከአንተ በላይ አለ። ቆይ እንደዛ ተብለናል እንዴ? ተብለናል። ገንዘብ የሚባል ኃይል ከአንተ በላይ አለ። ገንዘብ የሚባል ነገር የሚሰጥህ ወይም የሚያበድር ወይም የሚያለምንህ ከሌለ ስራ እንዳሰራ፣ ተስፋ ቆርጠህ ገልትሁን፣ ወይ ተሰደድ፣ ወይ ተጋደል፣ ወይ አርፈተኛ፣ ወይ ደግሞ የትም ቆመ ዋል ተብሏል እንዴ? የተባለው ገንዘብ እንዴት እንደሚፈጠር ነው የተማርነው ብዬ ነው የማስበው እኔ። ምናልባት ከአሰማም ችግር ከእንትን ካላ አላዘ። በነገራችን ላይ በእርግጥ ስለ ማርኬቲንግ ያስተማራችሁ መምህር አንድ ዕቃ ሸጦ አያውቅም። አይፈረድብንም አይደል? የኔ እናት ስራ ፈጠራ ነው አለ የምታስተምረው፣ ግን ለራሷ ስራ የላትም ማለት አስጨርሽ ማለትም ይከፈላት ደሞዝ አያኖርም ማለት ሰው ስለ ስራ የላትም ማለት ነው። ስራ የሌለው ሰው ስለ ስራ ፈጠራ ስላስተማረ ሌላውን ተውትና እታች ያለው ማህበረሰብ ችግር ይቀርፋል ተብሎ የተቋቋመው የአነስተኛና ጥቃቅን ኢንተርፕራይዝ እንኳ ከማይክሮ ፋይናንስ እንዴት ብድር እንደምናገኝና ከሊዝ ነፃ ቦታ እንዴት እንደምንቀበል ነው የምንሰለጥነው አይደል? ያ ራሱ አበላሸን መሰለኝ። ስለዚህ አባቴ እንደዛ አይነት ነገር ካለ ቀዳደህ ጣል። አሁን በላይ ጋር ስትመጣ የሚነግርህ ሰው በመሆንህ ብቻ አንድም መነሻ ካፒታል ሳያስፈልግህ በ2 ዓመት ራስህን ሚሊዮነር ማድረግ ትችላለህ ነው የሚል ባጭሩ። ይህንን ደግሞ ለማሟሟቅ ለእናንተን ለማነሳሳት አይደለም፣ ሰርተ ነው ኖረ ነው አልፈን ነው። አሁን እየኖር ነው አይደለም? ኦሬዲ እየኖር ነው አይደለም? አሁን እየኖርን ያለ ነው በሀብት ላይ ነው፣ በስራ ላይ አይደለም።
በነገራችን ላይ ለዚህ ነው አንድ ሰው ስራ መስራት ያለበት ስንት ዓመት ነው ያልኳቸው? 5 ዓመት። በቃ ጨለማ የሚያሸንፈው እስከ መቼ ድረስ ነው? እስከሚነጋ ነው አይደለም? ጨለማ የሚያሸንፈው እስከሚነጋ ብቻ እኮ ነው። ገብታችኋል? እና ኢትዮጵያ ውስጥ በቀላሉ ሰርቶ መለወጥ የባህል ጨዋታ ያክል ቀላል ነው። አንዱ ደግሞ እንዲህ አለ፣ የባህል ጨዋታ እኮ ቀላል አይደለም አቶ በላይ ብዙ መለማመድ ያስፈልገዋል። እና መለማመድ ያስፈልገዋል ግን ከባድ ነው። የባህል ጨዋታ የተባለው ለምንድን ነው? የባህል ጨዋታ ቀላል ነው አይደለም? ለማ ለባለ ባህሉ ተባረው ለባለ ባህሉ ቀላል። ስለዚህ እኛ ምን እናድርገው? አሁን ባህላችን እናድርገው። ገብታችኋል? በቀላል ሰርተው ሀብታም መሆንን ምን እናድርገው? ባህላችን። ለምንድን ነው ባህላችን እናድርግ ያልኳችሁ? ባህላችን ለማድረግ አንዳች ምንም የጎደለን ነገር የለም። ምንም ሲጀመር ኢትዮጵያ ውስጥ መነሻ ካፒታል ምን ያደርግልሃል? አንተ እንደ አረቦች በሙከየፍ አይደለም አየር የምታገኘው፣ እንደ አውሮፓውያኖች በኤሌክትሪክ አይደለም የምትሞቀው። ዝም ብሎ አየሩ ነፃ ነው አይደል? አለቀ እኮ። ውሃ አጣርተን አይደለም የምንጠጣው። አብዛኛ በትንሽዬ ወጪ የተጣራ ውሃ ራሱ ከየጎረው የሚመነጭ ንጹህ ውሃ ከሰማይ የሚዘንበውን ዝናብ ሳይቀር እኮ ምንጋት ከሆነ ምንም። ምናልባት አሁን አርቲፊሻል እየበዛ ቴክኖሎጂው እየበዛ ሲመጣ ከመበከሉ ውጭ ማለት ነው። ስለዚህ ባካችሁን አሁን መነሻ ካፒታል የሚባል ምክንያት የመደረደሩ ሰዎች ከዛሬ ጀምሮ አቃጥሉት። ይሄ በየጊዜው ነው የማወራው፣ አሁንም አወራዋለሁ። ጎበዝ፣ መጀመሪያ አንድ እርምጃም ቢሆን እንሂድ። 2 እርምጃ ስንሄድ ሰው 1 እርምጃ እንዲከተለን እንንገረው። ማይሄደውን እኛ የሄድነውን አይታችሁታል። አሁንም መላልሽ የማወራችሁ መነሻ ካፒታል የሚባለው ነገር ምክንያት እስካላስወገዳችሁ ድረስ፣ አንድ ሰውን ስታማክረው እንዴት አድርጌ ልስራ እንጂ ምን ልስራ የሚባለውን ጥያቄ እስካላቆማችሁ ድረስ የሚሰጣችሁ መልስም አርቲፊሻል ነው። እንዴት አድርጌ ልስራ፣ እንዴት ልስራ እንጂ ምን ልስራ አይባልም። አንተ ምንም ጀምር። ወደኛ ቢዝነስ ፕላን ከተመዘገባችሁ በኋላ ምንድነው የምትባሉት? ስም፣ እድሜ፣ መነሻ ካፒታል፣ የስራው አይነት እንጂ ይህንን ስሩ የሚል ተለቆላችኋል። ምንድን ነው ያልነው? የስራውን አይነት ብቻ አሳውቁን ነው። የምፈልገውን በል። 1600 የስራ አይነት አለ። እኔ የሚገርመኝ ይህንን ስል ማለት ነው፣ እስኪ ልታነብልን ትችላለህ? የምታውቁትን እኮ ነው የማነበው እኔ። እናንተ በር ላይ፣ እናንተ ሰፈር፣ እናንተ መሄጃ ጋር፣ እናንተ መኖሪያ ቤት ስር ምናምን ያለውን ነው። ሱቅ፣ ህንፃ መሳሪያ፣ የተለያየ ማኑፋክቸሪንግ፣ የትልልቅ ኢንዱስትሪዎች፣ የግብርና ውጤት፣ አልባሳት፣ ኤሌክትሮኒክስ፣ ኮፒ ቤት፣ ማማከር፣ አርት ሊሆን ይችላል፣ እንስሳ ማርለብ፣ እንደዚህ እያልኩ ነው ማወራችሁ። በቃ ይሄ እኮ ነው፣ ሌላ ነገር አላወራችሁም። ማለትም የምንጠቀመውን ነገር አገልግሎት መስጠት ወይም የምንጠቀመው ነገር ማምረት ወይም የምንጠቀመው ነገር መነገድ ነው። ሌላ ነገር እኮ የለም። እሱን ግን እንዴት እንደምንሰራው ነው አሁን ያልገባን። ስለዚህ ምን ልስራ አትበል እንዴ! አንተ ጠንቋይ ቤት ነው የሄድከው ወይስ ፕሮፌሽናል ባለሙያ ቤት? ለምን መሰለህ? አንተ ጫማ ነግድ ልበል ወይስ እህት አድርጌ አረንጓዴ ይታየኛልና አንተ ቲማቲም ትቀልባል? እንደዛ እኮ የሚመስል ሰው አለ። እስኪ ምን ብሰራ ነው አሪፉ አሁን ስልህ ሌላ ምን ብሰራ ነው አሪፉ ከሚሉ ቀጥሎ ምን ጥያቄ ይኖራል? እስኪ አንድ ሰው እንዲያው የምትገምቱ ሰዎች እጃው ቢነግረኝ። ምን አብዛኛው ሰው ምን ብሰራ ነው አሪፉ ነው የመጀመሪያው የሚጠይቀው። ምን ልስራ ነው የሚለው። እንዴት ልስራለሁ? ለውጥ እንዳለ የምታውቀው በየሳምንት አዳዲስ ነገር ያስፈልጋል። እንዴት አድርገህ ነው የዛሬ 5 ዓመት ጀምረህ የጨረስከውን ትምህርት እስከ ዛሬ 20 ዓመት እንዴት ታስቀጥለዋለህ? ቴክኖሎጂ አሁን ጄኔሬሽኑ ተቀየረ አልተቀየረም እንዴ? ባንክ ቤት እኮ ስለ ኢኮኖሚክስ እኮ ዩኒቨርሲቲ አጥንተን ስንመጣ ባንክ ሰራተኛ አለመቀጠር ደረጃ ላይ አግኝተነዋል አላገኘነውም? ለምን? ኢቲኤም በርበሩ ላይ ቁጭ ብሎ ሲከፍል አገኘ ነው ወይስ ሐሰት ነው እውነት? ስለ ኢቲኤም ኢንጂነሪንግ እና ሶፍትዌር ምናምን አጥንተን ስንመጣ ደግሞ ጭራሽ ኢቲኤሞችም ደግሞ ፈላጊያቸው ትንሽ ተቀዛቅዞ አገኘ ነው። ምን ነው ስንል ወይ የቤት ገባ እኮ ባንክ ከየቤትም አልፎ እየተከተለ አይኪሱ አለ።
በሞባይል ባንኪንግ ዋሌት አካውንት የለም አለ እኮ። አንተ የሞኝ ልጅ ደግሞ ስለሱ ልታጠና ተመልሰ ወደ ግቢ እንዳገባ እባክህን እየሰራ የሚመጣውን ነገር ጥቅም ላይ አሁን ስራ ቦታ ዋለ እንዴ በቃ ልታልቅ ነው እንዲህ ዛጋ እስከምታውቅ እንጂ እስከምታልቅ ነው የምትማረው። ይኸውላችሁ ይሄ ትክት ሲለን መጨረሻ ላይ አቦ የማይረባ መናጢ ሀገር በቃ እንሰደድ ዳይ ያው ሁሉ አበላውና የቤተሰብም ተስፋ ቀረና የመጨረሻ ጨዋታ የሊቢያ ደላላ እጅ ላይ ትወድቃለህ ወይም የመን ባህር ላይ። አሁን ያለው እንደዛ ነው። ወይም የመጨረሻ መዳረሻና መገኛ እሱን እኮ እንትና ጌም ዞን ከገባ ታገኘዋለህ። አታውቁም እንደ አንዳንድ ጓደኞቻችሁ ከዚህም ውስጥ ትኖራላችሁ ባለጉዶች ወይም የሚዲያ የምትከታተሉ የሆነ ጌም ዞን ውስጥ የምትገኙ መገኛችሁ በቃ ሚታ እንትናን ፈልገህ ነው እንትና ሄዳ እዛ ነው የምታገኙ ቁማር ቤት። ለዛ ነው እንደ የተማርነው ሁሉ በእጄ ሁሉ በደጄ እንዲሉ ወደ በላይ አትክልትና አስቤዛ ማዕከል ይምጡ። የእርሻና የፋብሪካ ምርቶችን በተመጣጣኝ ዋጋ አይነታቸው ከ600 በላይ የሚሆኑ የተፈጥሮና የፋብሪካ ምርቶችን በአንድ ቦታ ላይ እናንበሸብሾታለን። አድራሻችን ካራ ኮተቤ መድኃኔዓለም መግቢያ ላይ ከዋናው አስፋልት 60 ሜትር ገባ ብሎ ወደ ኮተቤ ገብርኤል መግቢያ ከዋናው አስፋልት በአዲሱ አስፋልት 80 ሜትር ገባ ብሎ ወሰን ጤና ጣቢያ መግቢያ ላይ ከዋናው አስፋልት 30 ሜትር በኮብልስቶኑ ገባ ብሎ እንዲሁም ፊጋ መስቀለኛ የመገናኛ ታክሲ መያዣ ጋር በተንጣለለው ግዙፉ የንግድ ማዕከላችን የእርሻና የፋብሪካ ምርቶችን በተመጣጣኝ ዋጋና በአንድ ቦታ አቅርበንሎታል። በላይ አትክልትና አስቤዛ የጓዳው ቤዛ። ቆይ ለመሆኑ በአንድ ሺህ ብር ማነው በአንድ 100 ብር ተጀመረና ትርፍ 100% ማትረፍ አለበት 100% ይተረፋል ስንል አይ ወር ሙሉ ነው ተደጋግመው ተመላልሶ እንጂ ባንዴ አይደለም። ወር ሙሉ ቆየና 100 ብር አትርፍ የተባለ ሰውዬ አረ ምኑ ነው ከባዱ ነገሩኝ። ከዚህ ማዕከል አሁን እንደው እያንዳንዳቸው ዘሬ ብጠይቅ ወር ሙሉ ቆይቼ እኔ 100 ብር ማትረፍ አልችልም የሚለኝ ሰው ይኖራል? በአንድ ቀን ይሰራል አይሰራም? በማርያም በአንድ ቀን ይሰራል እኮ ተውት። በሳምንት አይሰራም ይሰራል። እንዲህ በአንድ ወር ከባድ ነው። አሁን ያንዳንዶቹ ከባድ ነው ማለት የሚጀምሩት የቱ ጋር እንደሆነ ልንገራችሁ። ለምን ካላችሁኝ ሃይ ኤክስፒሪየንስን የሚያባክን እድገት ያልገባው ምኑ ጋር እንደተሸወድን ነጮች ምኑ ጋር አልፈውን እንደሄዱኛ የቱ ጋር እንደቆምን የቱ ጋር ተጠልፈን እንደወደቅን በደንብ የምታገኙት ቴክኒካሊ እዚህ ጋር ነው። ዓለም ጥግረ ዞርን እንጂ ታዝበን ከመምጣት ውጪ ችግሩ የት ነው ብያችኋለሁ። ችግሩ መንስኤው መፍትሄው እዚህ ነው ያገኘነው። ይኸውላችሁ ምንም ብር አይኑርህ በአንድ 100 ብር ቢዝነስ ጀምር ስላቸው ምን የሚለኝ ሰው አለ። አሁን እዚህ ጋር መኮፈስ የሚባለው ነገር እንግዲህ ያስቸግረናል። ቀፎ የሚባለው ነገር ከፍታ በባዶ ዝም ብሎ በባዶ ማለት ነው። አንዳንድ ጊዜ አይታችሁ ከሆነ ዛፍስ እንዲያው አየር ይሰጣል ቢያንስ ምንም እኮ እንደ ዛፍ ዝም ብሎ የቆመ ሰው አለ። ምናልባት ይሄ ምንድነው የሚባለው የካርቦን ልቀት ከመከላከል ውጪ ሌላ አስተዋጽኦ የሌለው ማለት ነው። ራሱ ይለቃል ራሱ ይለቃል ሰው በቃ በአንድ 100 ብር ምን ይጀመራል ካለ እስካሁን የምናገረውን ጻፉት እየዘገነናችሁ ማለት ነው። ወይ በቃ አይደለ መርፌ ካልተወጋ ታመማዳቅ በቃ ወጋኝ እንግዲህ ምንም ማድረግ አይቻልም። በቃ የዛን ያክል ለመታመም ዝግጁ ያልሆነ ሰው አለ። ከነመም እንግዲህ በቃ መም ወደ ካንሰር ይቀየራል። ድህነት የሚባል ካንሰር እየለጠለጠ ትቀጥላለህ። እሺ በ100 ብር እስኪ አንድ እንደው እጅ አውጡና ንገሩኝ ምን ይገዛል? ሽንኩላል ብስኩት ምን ይገዛል? ከብሬት ምን ይገዛል? እሺ ከብሬት ቀድሟል። ምን ይገዛል? በቆሎ እሸት ምን ይገዛል? ማሽቲካ ይገዛል። ምን ይገዛል? ፎጣ ይገዛል። ምን ይገዛል? ካርድ ይገዛል። ምን ይገዛል? ሻማ ይገዛል። እዚያ ጋር አለ ምን ለስላሳ ይገዛል። ሻይ ልስልስ ያለ ማለት ነው። እዚያ ጋር ምን ይገዛል? ከረሚላ ይገዛል። ተባረክ ከረሚላ ለዛው እንደውም ብዙ ከረሚላ ይገዛል። እሺ ምን ይገዛል? እስክሪብቶ ይገዛል። ለዛውም ትልቅ ስራ የሚሰራ ምን ይገዛል?
ሳሙና ይገዛል። እሺ ምን ይገዛል? ካልሲ ይገዛል አለ ይኖራል ይመስለኛል። ቆይ ይሄ አያችሁ በቀላሉ እዚህ ጋር 20 ምናምን አይነት ነገር ይገዛል ማለት ነው። ይሄንን አትርፎ መሸጥ ይቻላል አይቻልም? ይሄንን አትርፎ ለመሸጥ ቤት መከራየት ያስፈልገዋል? ይሄንን አትርፎ ለመሸጥ ንግድ ፍቃድ ያስፈልጋል? ይሄንን አትርፎ ለመሸጥ ሙሉ ጊዜ ስራ ከስራ ቦታው ወጥቶ መዋል ያስፈልጋል? አያስፈልግም። ቢያንስ ቤት ኪራይ ብቻ ስንት ነው? በአሁኑ ሰዓት ቢዝነስ ጀምር ይለኛል የሚልል ሰው ማለት ነው። እንዴ ቤት ኪራይ ብቻ ስንት ነው? የመንግስት ግብር ስንት ነው? በየቦታው እሺ ያለ ቤት ደንቦች ያሰሩኛል እንዴ? በቃ ማስቲካውን ጭና ስትሄድ ካርዱን ጭና ስትሄድ ነው የሚወርሱ። መጀመሪያ በኪስ ቀርቶ አይደለም በልብ ሊያዝ የሚችል በጣም ማይክሮ የሆነ ነገር እኮ ነው። በጣም ትንሽ የሆነ ነገር ቢዝነስ እንዳትሸወድ። በዚህ ጀምርና አየህ ማስቲካ አለ፣ ካልሲ አለ፣ ክብሪት አለ፣ ሳሙና አለ፣ ከረሜላ አለ፣ ለስላሳ አለ፣ ውሃ አለ፣ በቆሎ እሸት አለ፣ ቄጠማ አለ አይደል አለ፣ ፎጣ አለ። በጣም ብዙ ነገር ነው ያለው። መኪና እንግዲህ በዛ ፎጣ ምን ይደረጋል? መኪና ይወለወላል። በዛ በቆሎ ተገዝቶ ይሸጣል። ካልሲ ይሸጣል። ካርድ የማይሸጥ ነገር የለም። ነገሩ ግን የእውነት ለመናገር አሁን በኪስ ማስቲካ ይዘህ ግዙኝ ማለት ዝቅ ማለት ይጠይቃል አይጠይቅም? ይሳቅብሃል አይሳቅብህም? ችግር ቢስቅብን ይሻላል ወይስ ያልገባው ሰው ቢስቅብን? እኔ ያልገባው ሰው ለምን 90 ጊዜ አይገለፈ? እንደውም በእኔ የሚስቅ ሰው ሳይ እኔ ሰው እንዳያለቅስብኝ ነው የምጠነቀቀው። ሰዎችማ ይሳቁ እንጂ ጎበዝ፣ ሰዎችማ ይጠቃቀሱ እንጂ ይጠቋቋሙባቸው እንጂ። ታዲያ ምኑን ተጽዕኖ ፈጣሪ ሆንከው? ይጠቃቀሱ እንጂ ሰዎች ይጠቋቋሙብህ እንጂ ስላንተ ይሳቁ፣ ፈገግ ይበሉ፣ ሙድ ያዙ፣ ይነጋገሩ፣ ይታመሱ እንጂ ስላንተ። እንዴ ማንኛው ይሻላል? በእርግጥ ያው ይችን ዋጋ መክፈል አቅቶን ልጅህ መሞት ደረጃ ሲደርስ ዘመድ ልትታሰብ ትወጣለህ፣ ወይም መኪና ለምነህ ዋሽንት ተከራይተህ ከተማውን ትቀውጠዋለህ በድምፅ ብክለት። ይችን ለመታገስ አቅቶን ማንም በዚህ ለምን ያላግጥብኛል ብሎ ሰው በህገወጥ ደላላ መንገድ ጉዞ ይገባል። ሚሊየን ብር ላኩልኝ፣ ሞቱ፣ ተቀጠቀጡ፣ ተቆረጡ፣ ገደሉኝ። ወጣትነት እድሜውን ጭርስ አድርጎ ያሳደገችውን ኢትዮጵያን ረግጦ ተመልሶ ደግሞ አዛውንት ሆኖ ጥሩ ይሊል ይመጣል። እንግዲህ አሁን ማንኛው ነው ውርደት? ጎበዝ ውርደት ማንኛው ነው? 1 ብር ይቀንሳል ብሎ ቀበሌ ላይ ሄዶ ከመሰለፍና በፀሐይ ከመቀጥቀጥ ውጭ መዋረድ አለ? እንደ መገናኛ 4 ኪሎ፣ ሜክሲኮ፣ ሐዋሳ፣ ባህር ዳር፣ ጅማ የመሳሰሉ ከተሞች ላይ ሰልፍ ይዘህ በክረምት ብርድ በሚያዝያ ፀሐይ ያንን አቧራና ዝናብ ከመሸከም በላይ ውርደት አለ? ማታ ቤት መኪና ከማጣትና በጊዜ የምትገባበት ትራንስፖርት ወይ ኮንትራት ወይ መኪና ካለመኖሩ የተነሳ በጩቤ ተወግተህ ከመቀማት ህይወትህን ከማጣት በላይ ውርደት አለ እንዴ? ጌም ዞን ተገትሮ ውሎ ማታ ባዶ እጁን ወደ ቤት ከመግባት ውጭ ውርደት አለ? ሱሰኛ ከመሆን በላይ ውርደት አለ? የሚያማምሩ እህቶቻችን ሴተኛ ዳሪ ከመሆን በላይ ውርደት አለ? በአደባባይ የኬላው ላይ እንደ ትራፊክ ከመቆም ውጭ ውርደት አለ? ከዚህ በላይ ምን ውርደት አለ? ሰው እንዲህ ስራ ለመስራት ያዋርዳል። እንዲህ ዝቅ ልላለሁ። ጭራሽ ሱቅ በደረቴ እኮ አዙር ልትለይ ትንሽ ቀረህ የሚል ሰው አለ። ሱቅ በደረቴ ነው ያልከው? ሱቅ በጥርሴ ለምን አታዞርም? በጥርስህ ማለት ነው። ለምን አታዞርም? ስራ እኮ ነው። ስራ ምን አይባልም? አይናቅም። ስራ የማይናቀው ግን ምን ካረግ ነው? ካሳደግ ነው። እሺ 5 ዓመት ሙሉ ሊስትሮ ቦታ ካገኘሁ ስራውም አንተንም እንቀዋለሁ። ለአንድ ቀን፣ ለአንድ ወር፣ ለአንድ ሳምንት ግን አይናቅም። ግን መረማመጃ እንጂ አሁን እዚህ ላይ ብቆም መንገድ ነው የሚባለው? መቆም ከተራመድኩ ልክ ነኝ። ቢያንስ ቆሞ ከመቅረት መሄድ ቢያቀታችሁ እንኳ ውደቁሽ። አሁን ነበርኩበት ነኝ። መውደቅ ራሱን ችሎ ለመነሳት ምን ያደርጋል? ቢያንስ ከቦታው ላይ 1 እርምጃ ያስኬዳል። አያስኬድም? ያስኬዳል አይደል? ቢያደናቅፋችሁ እንኳ ስትነሱ እንዴት ነው የምታደርጉት? 1 ተራመድን አልተራመድን ቢያንስ እንኳ መንቀሳቀስ ቢያቅት ሰው እንዴት መውደቅ ያቅተዋል ነው የምለው እኮ።
ለመነሳት በሚያደርገው ጥረት አንድ እርምጃ ያንን ክፉ ቦታ ወይ ያን ክፉ ቀን በሉት ተራመደው እኮ ወይ ሄደ በቃ እንዴት ሰው አለበት ይቆማል። እኔ የሚገባኝ እንደዛ ነው፣ እንደዚህ ዝም ብሎ መቆም ማለት ነው። እሺ ስለዚህ እንቀጥል። እንግዲህ አሁን የተናገርነው ግዙ። እሺ ኦልሬዲ ገዝታቸዋል። ተስማማን? ገዝታቸዋል። ወደ መሸጥ ልንሄድ ነው። ተጠንቀቁ። ወደ መሸጥ ልንሄድ ነው። ጎበዙ በአንድ ቀን ያተርፋል። ሻል ያለው በአንድ ሳምንት፣ ሻል ያለው በ15 ቀን፣ የባሰው የኔ ብጤ ቀርፋፋ በአንድ ወር። ስንት ነው የምናተርፈው? 100 ብር። ትርፍ ብር ነው አይደለም? የ100 ብር ቢዝነስ የምናንቀሳቅሰው በትርፍ ጊዜ ነው አይደለም? እኔ እኮ እንደ ኬጂ ቢዝነስን ወደዳችሁም ጠላችሁም፣ እኔ የትኛውም ደረጃ ላይ እዚህ ውስጥ ምሁር ይኑር፣ ባለ ዲግሪ ይኑር፣ ባለ ሀብት ይኑር፣ እኔ እንዳትፈርዱብኝ። እንደ ኬጂ ቁጭ ብለን የምንማረው ቢዝነስ ያስፈልገናል አያስፈልገንም? ያስፈልገናል። እኔ 3ቱን ካራክተር እንጫወታለን ብያቸዋለሁ። በቃ ስኬታማ ሰዎች ይጫወታል። እብድ፣ ሞኝ፣ ህፃን። ስለዚህ እሱ ካራክተር ውስጥ ግቡ። ሌላ ራሳቸው ችግር የለም። ቆይ ያዙት፣ አብሽር። እናንተ እኮ ብትንቁት ለማይንቀው ሰው ትሰጡታላችሁ። እሺ ስለዚህ 100 ብር 100% ወር ሙሉ ቆይተን 100% አገላብጠን 100 ብር አተረፍንና ያንን 100 ብር ሳይ ከካፒታላችን ጋር ስንደምረው ስንት ገባ? 200ን ይዘን ወደ ሁለተኛው ወር። እሺ አሁን ቀጣይ ወር ሙሉ ስንት ነው የምንሰራው? ያችኑ 100 ያማ ተኝተናል። ስንት ነው የምንሰራው አሁን? ለምንድን ነው 200 የምንሰራው አሁንኛው ወር ላይ? ለምን? ካፒታላችን ከፍ አለ። ካፒታላችን ከፍ ስላለ ለምንድን ነው ከፍ ማድረግ የምንገደደው? ከዛኛው ወር ተለማምደናል አልተለማመድንም? ይችን አትርሱ። ሃይ ኤክስፒሪየንስ። አሁን ብዙ ሰዎች ልምድ ዋጋ እንዳለው ስለማያውቁ 10 ዓመት ሱቅ የሸጠ ሰው ብጠይቁት ያችኑ መደርደርና መሸጥ እንጂ ስለ ሱቅ ሳይንስ የማያወራው ለዚህ ነው። ለምን? ተመሳሳይ ዕቃ ነው የሚሸጠው፣ ተመሳሳይ መደርደሪያ ላይ ነው ያለችው፣ ተመሳሳይ ቦታ ነው የሚቀመጠው፣ ተመሳሳይ ገቢ ነው ያለው። ቤተሰቡ ከ1 ወደ 2 ከ2 ወደ 3 አይደለ? ከ3 ወደ 4 የዛን ጊዜ መኖር ያቅተዋል አያቅተው? ከዛ እሪ ይላል መንገዶቱ። ማን ይሰማል? እሪ በከንቱ ሆነ ትቀራለች። እንዴ ብዙ ጊዜ እኮ ብዙ ድል እኮ ብዙ ነገር እኮ አሳልፈሃል። እንዴ ሲታይ ያደገ ይመስላል። ሲታይ ሂሳብ ሲሰራ ቁብ አለበት፣ የባንክ ዕዳ አለበት፣ ብዙ ነገር አለበት። ለካ ቆይ እኔ የምሰራው ግን ወዴት ነው የሚሄደው? እባክህ እዚህ ሰላቢ ሀገር ሰራ አልሰራ ትመጣለህ። ከዛ እሺ ሰላቢዎችን ተዋቸውና ወደዚህ እንግባ። ሰላቢ ማለት ራስህ ነህ ሰላቢ። ስንት ጊዜ ሰለብክ? እሺ 200 ብርን ይዘህ አሁን ንቅት በል። 100% ነው አሁን የምታተርፈው። ይሄ ማለት 200 ሲባዛ በ100% 400 ነው የሚመጣው። ችላ እንዳትል አባቴ፣ ፐርሰንቱ ራሱ ይሁን እንጂ ካፒታል ከፍ ብሏል። እንዴ በካፒታል ልክ ነው እንደ ቢዝነስ ፕላን አለኝ አንዱ። አዎ በስራው አይነት አይደለም፣ በካፒታል ልክ ነው። ካፒታልን ትልቅ እንዳታደርገው ስለማያለማምድ ይደፋል። በትንሽ ከሆነ ቀስ እያልክ ያድጋል። 200 ብር ይዘህ ቀጥል። ይሄ ሳምንት ተምረነዋል እንዳትሉ፣ ገና ይደገማል። ይሄንን ሁሉም ሰው ግር ብሎ እስከሚጀምረው እስከሚሸመድደው ድረስ እንደ መዝሙሩ ማለት ነው ይቀጥላል። ስለዚህ 200 ብርን ቀጠለ፣ 100% አተረፈ፣ 200 ብር ጨመረበት። ስንት ሆነ? 400 ቀጠለ። ከዛ መጣ 3ኛው ወር ላይ 400ን ያዘ፣ ገባ 100%። አንድም ትርፍ መንካት የለበትም። በትርፍ ሰዓት የትርፍ ገንዘብ ነው ይሄ። ሙሉውን ጊዜ ለሚበላው ለሚጠጣ ኤክስትራ ወጪ የተለመደውን እንቅስቃሴ ምን ይበል ይቀጥል። በሚያባክነው ሰዓት ነው። እኔ ያልኩ ፑል ቤት የምትገተርበት ነው። ፑል ቤቱ ለማን ያበላል? እስከዛሬ የምበላበት ብላ። የቀን ስራው ለማን ያበላል? እስከዛሬ ወርግ። ትንሽዬ ሱቁ ለማን ያበላል? ቅጥሩ ለማን ያበላል? እየተማርክ ማን ያበላል? ስለዚህ እሱን እንዳለ ሆኖ ቢያንስ ለነገው ግን ከነኚህ ሰዎች ሸክም ላይ እንድትወርድ ይችና ነገር አሉባሌ ቦታ የምትሉባትን ምን አድርግ? ተዋትና ቀጥል። አየው ሄደ 100%። ይህንን 400 ብር ያዘና 800 አረገ መጣ። አሁን ሁልጊዜ እያጠፈ እንዴት ሊሄድ ይችላል እንዳትሉ፣ እዚህ ጋር ስንደርስ ማጠፉን ቀነስ አደረግ ነው። ለምን? ከፍ ሲል ይከብዳል አይከብድም? አሁን 10%ቷን ኤክስትራ ወጪ ለተላላኪዎች ለምናምን ያድርጋት። ሂድ ራሱና ምን ደግመው ብያቸዋለሁ። እንዴት ጎበዝ! ይሄ እንዲሁ ቢያንስ በ2 ዓመት 4 ሚሊዮን ምናምን ይሄ ከደረሰ ኧረ ተው መነሻ ካፒታል የሚባለውን ነገር እናቃጥለው። በቃ አያስፈልግም። አሁን ለቤት ኪራይ እንዴት እንደምናገኝ፣ ለትራንስፖርት እንዴት እንደምናገኝ፣
ለግብር እንዴት እንደምናገኝ፣ ለተለያየ ነገር እንዴት እንደምናገኝ፣ ለምንበላው ለምንጠጣው ኤክስትራ ወጫችን እንዴት እንደምናገኝ አሁን ቀስ እያልኩ አመጣላቸዋለሁ። ቢዝነሱ ከፍ እያለ ሲመጣ ከራሱ ላይ ትርፍ እየሰጠን ሲመጣ አሁን ያኛውን የጀለማዱን ስራ እየተውን ሰፊውን ሰዓት ወዴት እንሰርቃለን? ወደዚህ እያመጣን ሙሉ በሙሉ ጊዜያችንን ወደዚህ እናመጣለን። በአንድ ጊዜ ወደዚህ ቦታ ላይ ግቡ አልልም እኔ፣ ግን አሁንኑ ጀምሩት። ሙሉ ጊዜ አይደለም፣ በትንሿ ይህን 800 ብር ያዝንና ከ3 ወር በኋላ ስንት ፐርሰንት ያደረግነው? 90%። ለምን ካላችሁኝ 10%ቷ ስራው አሁን ሰፋ ስላለ ለመጓጓዣ ለምናምን አሁን ከፍ እያለ ሲመጣ ወጪ ያስፈልገናል። እስካሁን ዝም ብለን ወይ በኪስ ወይ በእጅ በትርፍ በማንኛውም፣ አሁን ግን 10%ቷ ለተለያየ ወጪ አደረግን። አሁን በ90% ሰራንና 720 ብር በአንድ ወር ማትረፍ ቻልን። ከነበረን 800 ብር ጋር 1520 ብር። እሺ ይህን 1520 ብር ይዘን ስንት ፐርሰንት ነው የምናተርፈው? 90። አሁን በአንድ ወር አምስተኛው ወር ላይ በአንድ ወር ስንት ማትረፍ ቻል? 1368 ብር። ስንተኛው ወር ላይ? አምስተኛው ወር ላይ በአንድ ወር። አሁን የመጀመሪያው ወር ላይ ስንት ነበር ያተረፍነው? 200 ማነው 100 የሚቀጥለው ላይ 200 የሚቀጥለው ላይ 400 የሚቀጥለው ላይ 800 አይደለም። አሁን 10% ቀነስን 720። 80ውን ብር የታረግነው ወጪ። እንግዲህ እናንተ በምትሉት ቤት ኪራይ ነው አሉ። ህንፃ ለህንፃ እንዴት ለኪራይ ራሱን እንደሚችል አሳያቸዋለሁ። በቃ ህንፃ የግድ ዛሬውን ህንፃ ውስጥ ለገባ ነው እንዴ? እንዴ የተወለድክለት አጥንት ነው ወተት የተሰጠው ለመሆኑ? ተረጋጋ እንጂ። ቢዝነስ የጀመርክለት ህንፃ ዘውልትል ያምራል እንዴ? ቤት ኪራይ ግምት ነው እንዴ? ቤት ኪራይ ያመጣ። አሁን ወደ ቤት ኪራይ ልገባ ነው። በደንብ ጠብቀኝ። በአምስተኛው ወር ላይ 1368 ብር አትርፈህ ከነበረ 1520 ብር ጋር 2888 ብር። ይህንን ብር ይዘህ ወደዚህ መጣ። አሁንም 90%ቱን ብቻ ታስቀራለህ። 10%ቱን ለሆነ ወጪ አድርገው። እሺ ይሄ 90% ይዘህ በአንድ ወር ብቻ ስድስተኛው ወር ላይ 2599 ብር ከነጥብ ሳንቲም ይሆናል። ከነበረ 2888 ብር ጋር ስደምር 5487 ብር። ወደ ሰባተኛው ወር እንሂድ። እንዲህ ጭራሽ 4 ሚሊዮን ይገባል ይለኛል። 6 ወር ሆነ ገና 100 ሺህም አልገባ። ችግር የለውም ጠብቅ። የቢዝነስ ቀመሩ በደንብ ቀስ ብለህ ይኸው 100 ብር ብለህ ነው አይደል የናቀው? በአንድ ወር በ100 ሺህ ቤት ታተርፋለህ። የምን ህንፃ ኪራይ ብቻ የሚገዛም ይሆናል። ብቻ ግን ህጉን አትጣስ ነው አሁን ጨዋታው። አትልቀቅ። እንለቅና ችግሩ እስኪ ወደ ቤታችሁ የሚገባን ኤሌክትሪክ ገመድ ቁርጥ አድርጉና አምፖሉን አብሩት። ይበራል? ጨለማ ነው አይደለም? እንደዚያ እኮ ነው እኛ እየሆን ያለ ነው። ከቢዝነስ ቦታ ላይ ሲስተሙን እድገቱን እናቋርጥና አንከታተልም። ረስተነው ቆመ ቢዝነሱ፣ ቀዘቀዘ። እኔ ጭራሽ አለመጥፋቱ እንደ ኤሌክትሪክ እንዲሁም ተፈጥሮ በጣም ትገርማለች። ታድላ እየረዳችን ነው። እሺ ይሄና 5487 ብር ያዝንና ትርፍ በአንድ ወር ብቻ 4389 ብር ማትረፍ ቻለን። አሁን አንዳንድ ሰው ቢያንስ 14000 ብር እንኳ ሳልይዝ ስራ አልገባም ብለን ቁጭ ብለን 9 ወር ሆነውን ያውቃል አያውቅም? እየሰራን ቢሆን ግን 14000 ላይ እንደርሳለን አንደርስም? ይህንን ስራ ለመስራት አሁን ሌላ ስራ መተው ያስፈልጋል? ሌላ ገንዘብ መፈለግ ያስፈልጋል? አያስፈልግም እኮ። አልባሌ ቦታ የምትለውን ጊዜ ብቻ እዚህ ላይ ትኩረት ማድረግ ነው። ስለዚህ ይህን 14221 ብር እንይዝና ድምር አጠቃላይ 31998 ብር ከ10ኛው 11ኛውና 12ኛው እንሂድ። ይህ ሳምንት ዕለት በወፍ በረራ አይተነዋል። አዲስ ዓመት በመጣ ቁጥር ምንድን ነው የምንለው? የዛሬ ዓመት ይሄን አድርጌ 12 እቅድ እንይዛለን። 12ቱም ወር እዛው ቆመን ይሄዳል። ከልክ የለሽ ጠጅ ቤትና ከማሞ ፑል ቤት ሳንወጣ አይደለ? ከአራዳው ሲጋራ ቤትና ከማፋያው ጫት ቤት ሳንወጣ ከመናኸሪያ ተራ ሳንዞር ሳንል እንዲሁ እያመነታታን የእናትን እጅ በመመልከት ያጎትን ኪሽ በመዳሰስ የጎረቤትን አጥር በመማተር
ታዲያ ዝም ብሎ ቁጭ ብሎ ምን አማራጭ አለ? እሺ ግን ስራ የጀመሩ ሰዎች ደርሰዋል። ተናገሩልኝ። የደርሰዋል በመቶ ብር ስራ የጀመሩ ሰዎች 54396 ብር በአንድ ወር ብቻ 38000 ምናምን በሉት። ከዚህ በኋላ አሁን ትናንሽ ነገር እንግዲህ እየናቅን መሄድ ይቻላል አይቻልም? ምናምን ከምናምን ማለት አሁን ይቻላል። ምናምኑ ግን ምን አስደርጎናል? አስጀምሮናል አይደለ? ስለዚህ በነገራችን ላይ ሰው በመቶ ብር ቢዝነስ ስለጀመረ እድሜ ልኩን 100 ብርን እንደው አዝሎት ይኑር እያልን አይደለም። ሲያድግ 100 ብርን ቀርቶ 100 ሺህ ብርን መናቅ አለብህ የለብህም? አለብህ። መናቅ ስንል ግን ተገቢ ቦታ ላይ ማዋል። ምሳሌ የምፈልገውን ነገር ትጠቀማለህ። የምፈልገውን ነገር ለሰውም ልሰጠው ትችላለህ። ስለኖርክበት ስላደግክበት አጥለውም። ግን ደግሞ ይሄ ነው መነሻዬ ብለህ ደግሞ ድብና አድርገህም አትይዘውም። ሰው እንግዲህ ሲያጣ ብስኩት ሲኖረው በርገር ይገባዋል አይገባውም? ይገባዋል። ሲያጣ ኬሻ ምግቡም አምባሻ ሲያጣ አይደለ? እሺ ስንተኛው ወር ላይ 11ኛው ወር ላይ መጨረሻ ላይ 92473 ብር ደርሰናል። አሁን ወደ 12ኛው ወር ያን ዓመት ደረስንበት። 4 ሚሊዮን ይገባል ብሎ ነበር። እንግዲህ አመቱ ላይ 2 ሚሊዮን መግባት ሲገባው 1 ሚሊዮንም አልገባም። ጥያቄ አለኝ። የሰውዬ እያጭበረበረ ነው። እሺ ስንልለት ጊዜ ሊዝናና ፈለገ። አሁን እቅጩን ይንገረን። ለመሆኑ 12ኛው ወር ላይ ተመስገን 92473 ብር ነው። ትርፍ 64731 ብር ነው አይደለ? ስንት ሺህ ነው ያልኩት? 64000 አይደለ? በስንት ወር? በአመት ግን በአንድ ወር አመቱ ደርሷል። በአንድ ወር ብቻ 60 ምናምን ሺህ። እንግዲህ 100 ብርን ተውና ቆየ በላይ ስልጠና በደንብ ሲገባኝ ነው የምጀምረው። ቆንጆ ብር ከውጭ ሲስተር ከአረብ ሀገር አጎቴ ከአሜሪካ ማዘር ከሞተች ካርታውን ተከፋፍለን ሸጠን አጋጣሚ ሎተሪ ቆርጫለሁ ከወጣ እንደዛ እያለ ዝም ብለህ ተቀመጥና እዚህ ጋር ሲደርስ የሚገጥመን ኪሳራ ባሰሙ ይሻላል። እንገራችሁ ምን ኪሳራ እንደሚገጥምህ። የምን ኪሳራ ነው የሚገጥማቸው? የሞራል ኪሳራ። አሁን እንዳትጀምር ራሱ እድሉን አይሰጥህም። እንዴት አድርጌ በምን አይነት አጋጣሚ ይሄ ሰው ያለበት ደረጃ ላይ አሁን ልጀምር ትላለህ። አሁንም ሌላ ውድቀት ደግሞ ልታመጣ ነው። እንግዲህ አሁንም ያለ አማራጭ ዋጥ አድርገህ ችለው አጎብድደህ እንደገና አንድ ብለህ መጀመር ነው እድልህ። ከቻልክ ግን ዛሬውኑ ጀምር። በኋላ የሞራል ኪሳራ እንዳታመጣ። እስከ ዛሬ ሀብት የለኝም ስትል ነበር። አሁን ደግሞ እንደገና ለምን ነው በሰዓቱ ነበር እንጂ የሚለውን ነገር እንዳታመጣ። እኔም ምጮዋ እስከሚጠማኝ ለአንተ ነው ለራሴ አይደለም። ኦልሬዲ እኔማ ጨርሼዋለሁ። እግዚአብሔር የተመሰገነ ይሁን። ብሰራም ባልሰራም የማይቋረጥ ገቢ ያለኝ ተመስገን ለዚህ ቢዝነስ ፕላን። እሺ ስለዚህ 12ኛው ወር ላይ እንዳጠቃላይ 157204 ብር ጨረስን። ነይልኝ ወደ ሁለተኛውን ዓመት አንድ በለን እንያዝ። ሃይላይት ልሂድላቸው። 157204 ብር በአንድ ወር ብቻ 94000 ማትረፍ ቻለ። አለው አይደለ? ሌላ ብር ያው ከፍ እያላችሁ ስትሄዱ እንግዲህ እስከታች ደቂቅ ላይ ጥሩ ትኩረት አድርጉ። ላይ ግን ብዙ እንዳላከርባችሁ ነው። ዙሩን 94322 ብር ወደ 251526 ብር ደርሷል። ወደ 14ኛው ወር ላይ 251526 ብር የነበረው 150 ሺህ አይደለ? 150916 ብር ማትረፍ ቻላችሁ። በስንት ወር? በአንድ ወር። አሁን አነስ ያለ ቤት ይከራያል አይከራይም? ይከራያል አይደል? አነስ ያለ ቤት 100 ምናምን ሺህ ይከራያል አይከራይም? በደንብ ነው የሚከራየው። ለመሆኑ ግን አሁን ስንት ፐርሰንት ነው እየሰራን ያለ ነው? 60%። 40%ን ምን አደረግ ነው? ለተለያየ ወጪ ዋል ነው። አያችሁ? 40%ን ለተለያየ ወጪ አደረግ ነው። ለምን? ቤት ኪራይ እየከፈልን ነው፣ ለሰራተኛ እየከፈልን ነው፣ ለግብር እየከፈልን ነው፣ ለተለያየ ነገር እየከፈልን ነው አሁን ያለ ነው። ስለዚህ 60%ን ግን ንጹህ ወር ሙሉ አሽከርክረን በአንድ ሽያጭ አላልኩም፣ በአንድ ምርት በአንድ ስራ አላልኩም። እሺ አሽከርክረን ወር ሙሉ 60%ን ማትረፍ ቻልንና 40%ን ኤክስትራ ለተለያየ ወጪ አድርገናል። ጥሩ 150916 ብር ማትረፍ ቻልን። አንድ አጠቃላይ ወደ
ወደ 2440 ማን ነው 2 ብር ማትረፍ ቻልና 15ኛው ወር ላይ 241465 ብር ካፒታላችን ወደ ደረሰ 643907 ብር ተመልሰናል። ይህን ብር ይዘን በአንድ ወር ስንት ማትረፍ ቻልን? 16ኛው ወር ላይ 321953 ብር ማትረፍ ቻልን። ካፒታላችን ወደ 965860 ብር 17ኛው ወር ላይ ካፒታላችን የምታዩት ነው። እሺ ወደ ቦነስ ብንሄድ በአንድ ወር 482000 ስንተኛው 17ኛው ወር ላይ በአንድ ወር ስንት ማትረፍ ቻልን? እኔ የምልህ እንዲህ እንደ ልብ ዝም ብሎ እንዲያው እድጋለሁ የሚለኝ ሰው አለ። በየሳምንት ስልጠና የሚሰጥ በእያንዳንዱ እንቅስቃሴ ማህበራዊ ህይወትና የተለያዩ ነገሮችን አቁመ ሙሉ ትኩረትህን እዚህ ላይ አድርግ የተባልከው ቀላል እንዲሆንልህ ነው። እመነኝ የመጀመሪያውን 100 ብር እንደማትረፍ እዚህ ጋር ስትደርስም ቀላል እንዳይመስል በጣም ቀላል። እኛም በሚሊዮን ስለማትረፍ የመጀመሪያው 100 ብር የማድረግ ያክል ቀላል ነው። ለምን ካላችሁኝ በቃ ሃይ ኤክስፒሪየንስ እየተለማመድ ነው። ብዙ አጋዦች አሉ፣ ልምድ አለ፣ ገዢ አለ፣ ሻጭ አለ፣ ባለሙያ አለ፣ ቤት አለ፣ ተሽከርካሪ አለ፣ አማካሪ አለ። አሁን ቀላል ይሆናል አይሆንም? እንዲሁም በጣም የሚቀለው እዚህ ጋር ስትደርሱ ነው። ልንገራችሁ የምሬን ነው። በጣም የሚቀለው እዚህ ጋር ስትደርሱ ነው። እሺ በጣም የሚቀለው። እሺ ስንት ላይ ነበር? 17ኛው ወር ላይ ነበር። በአንድ ወር 482000 ምናምን ብር አትርፈናል። ካፒታላችን ወደ 1.4 ሚሊዮን 480 ምናምን ሺህ። እሺ እዚህ ጋር እንምጣ። አይላይቱን ላውራችሁ ችግር የለም ግልጽ ነው። እሺ ወደ 1.4 ይዘን 18ኛው ወር ላይ በአንድ ወር 724000 ማትረፍ ችለናል። በአጠቃላይ 2,173,185 ብር ደርሰናል። 19ኛው ወር ላይ ደግሞ ይህንን 2,173,185 ብር ይዘን በአንድ ወር ብቻ 869,274 ብር። ይሄ በአንድ ወር ሊተረፍ የሚችለውን ሲስተም ነው። ግን ስንት ፐርሰንት ነው ትርፉ? 40 60% ለምን አዋል ነው? ለተለያየ ወጪ አውለነዋል። ለምንድን ነው እያደር ወጪውን እያሰፋን ጥቅማችንን ፐርሰንት እያወረድን ግን ካፒታሉ እየተለጠጠ ሰፊ ስለሆነ ግኝቱ አሁን ወጫችንን እያሰፋን ገቢያችንን ፐርሰንት እያነሰ ይመጣል። ለምን? ስለተለጠጠ። በሰፋ ቁጥር ብዙ ሰራተኞች ያስፈልጉታል አያስፈልጉትም? ብዙ ሰራተኞች፣ ብዙ ቤት፣ ብዙ ተሽከርካሪ፣ ብዙ ግብር ቫት ልገባ ትችላለህ። እያደገ 60%ቱን አሁን አብዛኛውን ለውጪ የዋልከው ወር ሙሉ ስሰራበት የነበረው ማለት ነው። አሁን አንተ የለህም። እንዳይከብዳችሁ በአንድ ወር ይህን ያክል እንዲህ ማትረፍ ይቻላል። እናንተ የላችሁም። ቢዝነሱን ቁጥጥር ውስጥ አድርጋችሁ ለራሱ ከኋላ ኮንትሮል በማድረጋችሁ አብራችሁ ከች በማለት ብቻ በቂ ነው የእናንተ ድርሻ። ብቻ 2 ዓመት እስከሚሆን ሁሉንም ነገር ተውት። አንድ ጊዜ ቢዝነሳችሁን ገንቡት። በቃ ይሄ ሲስተም ነው። ብዙ ዜጎችን ከቀንድ አውጣም ከአንበጣም ያወጣቸው። እሺ ግልጽ ነው አይደለ? ያንን የሚበሉ ሂስትሪ የነበራቸው ሀገሮች ታውቃላችሁ። መጥራት አያስፈልገውም። ከዛ በዚህ ሲስተም ነው የወጡት። ሀገራቸው ላይ ማዕት ነገር ዘንቦ ወይም ምንም የተፈጠረ ነገር አይደለም። አይ ጭንቅላታቸውን ቶሎ ወደ ተግባር ቀየሩት። ለማንኛውም እኛ 20ኛው ወር ላይ በአንድ ወር ብቻ ትርፋችን እስኪኔው 1,200,000 አይ ካፒታል ነው እሱ ትርፍ ላይ ነው የሄድኩት። 3 ሚሊዮን ምናምን ደርሰናል። ካፒታላችን ወደ 3,402,459 ብር ደርሰናል። በአንድ ወር ብቻ ግን 20ኛው ወር ላይ 1,216,983 ብር ደረስን። ካፒታላችን ወደ 4,259,442 ብር ነን። ያዋጣል ወይስ? ያዋጣል አያዋጣም? ይሄ አያዋጣም የሚል ሰዎች እጅ አውጣ። አያዋጣም የሚል እስኪ ያዋጣል የሚል ሰው እጅ አውጣ። ያዋጣል በዛው አጫጭው። በአጠቃላይ ወደ 5,963,219 ብር ደረሰና
ተመስገን 22ኛው ወር ላይ በአንድ ወር ብቻ ትርፋችን 1,788,965 ብር ደረሰና 7,752,184 ብር ደረሰና 22ኛው ወር ማነው 23ኛው ወር ላይ ትርፉን ብቻ ነኝ 2,300,000 ምናምን ሺህ ይገባል በአንድ ወር። ይሄ የእናንተ ግዴታ ሳምንት ዕለት በሁለት አሳይቻቸዋለሁ አይደለ? 4,300,000 ምናምን ሺህና 13 ሚሊዮን አሳይቻቸዋለሁ አይደለ? ነገር ግን 100 ብር ከ4 ሚሊዮን እስከ ስንት ይተረፋል ነው ያልናቸው? ዝቅተኛ 4 ሚሊዮን ከፍተኛ 80 ሚሊዮን ይደርሳል። አሁን እየተጫወትን ያለ ነው ከአራቱ በ100 ብር ብቻ 4 አይነት ቢዝነስ ፕላን አለ። ከአራቱ አንዱን መካከል ላይ ያለውን ያወራኋቸው። አሁን ይሄ በየ10% ዲስካውንት ነው። ይሄ አሁን ባጭሩ ያለ ነው እንግዲህ ስንት ፐርሰንት ላይ ነው? 37% ሙሉ ለወጫችሁ ነው የምታደርጉት። እንደ አጠቃላይ እዚህ ጋር ስትደርሱ ወደ 13 ሚሊዮን ሄዷል። 24ኛው ወር ላይ በደንቡትና ማለት 23ኛው ወር ላይ ተመሳሳይ ነው። 2 ሚሊዮን ምናምን የምታተርፉት። የመጨረሻዋ 13 ሚሊዮን 101,190 ብር ይደርስና ይሄንን ሳምንትም አይተ ነው ዛሬ ለመድገም የተገደድ ነው። ሃይላይት እየሮጥን ስለሆነ የምናየው ትንሽ ትንሽም ቢሆን ይሄ ነገር እውነትም ይሰራል እንዴ? ቆይ ብሞክረውና ጉዱም ባይወስ አሁን ገብቶኛል ብለህ የተኛው ሰውዬ እንደገባ ነገረኝ። የኔን ፕሮግራም ትከታተላለህ? አዎ በደንብ ጀምረሃል? አይ ቆይ ትንሽ ካፒታል እየጠበቀው ነው የምትለኝ ሰውዬ ወይም የምትይኝ ሴትዮ ምን እየጠበቅሽ እንደው አላውቅም። አንድ ሰውዬ በእርግጥ ብዙ ናቸው ቤተ እምነት ቦታ ይሄዱና እንደደረሱ አንድ ነገር በቃ አንድ ነገር አምጣ። ምን ቦምብ ይሁን የሚመጣው መብረቅ ይሁን ምን እንደፈለገ ሁሉ በቃ አንድ ነገር አምጣ። በቃ አንድ ነገር አምጣ። በቃ ሰራቸኝ። ፀጉሩን ይነጫል፣ ልብሱን ያወልቃል። በቃ ታዲያ ሰው በዚህ ልክ ጠሽሾ ነው እንጂ በገዛ እጁ እንዴት ራሱን በሳት ያቃጥላል? አንድ ነገር ምንድን ነው መጀመሪያ ምን እንደምጠይቅ ራሱ አረ ፎርሙላ የሆነ ነገር ይዘህ ለአንድ ሰከንድ ራሱ ብትነግረው ይበቃል። ከዛ ሁሉ ሽብር እኮ እንደዛ አንተ ትፍርጥ በማን ነው ሁሉ ድንፋታ በፈጣሪ ነው። አያዋጣም። የሚያዋጣው እዚህ ጋር ነው አባቴ። ሰው ለማንኛውም አንድ ነገር አምጣ ከማለት በፊት ስንት ነገር መጥቶልሃል። ስንት ነገር። አንድ ሰው በአንድ ባህር ላይ ሊዋኝ ሄዶ እዛ ቦታ ላይ ተራራማ ቦታ ላይ ሊጎበኝ ወጣና ትልቅ ማዕበል ተነሳ አሉ። ያ ማዕበል ተነሳና እንደ ጉድ መላጋት ጀመረ። ሁሉም ሰው እየሸሻ አመለጠ። እሱ እዛው ቆማሉ። ለምን ሲባል ፈጣሪ አለ እባክህ። ከዛ ውሃው ሞላና ሁሉም ሰው ሸሽተው ሲያበቁ ፈጣሪ አለ እባክህ ቆማሉ አጠገቡ። ፈጣሪ አለ ቆመና መጨረሻ ላይ አጠገቡ ሲደርሱ ድንገት ዋናተኞች ሄዱለት አሉ። ኧረ ና እባክህ ፈጣሪ አለ። እንዴት ፈጣሪ እያለ በሰው እወጣለሁ? ተመለሱ። ቆየት ብለው መርከበኞች መጡለት አሉ። ለምን መጣችሁ? ኧረ ልናተርፍን አደጋ ጊዜ ሰራተኞች። ፈጣሪ አለ። ፈጣሪ እያለ በመርከብ መሻገር ፈጣሪን መፈታተን ነው። ሄዱ። የመጨረሻ ላይ አንገቱ ጋር ሊደርሱ ሲል ሄሊኮፕተር መጣች አሉ። እና አደጋ ጊዜ ሰራተኞች ነን፣ በቃ ያዝና የፓራሾት ቶሎ በል ውጣ ውረድ፣ ገመዱን ይዘና እናድን። ኧረ ዞር በሉ ፈጣሪ እያለ እንዴት በሄሊኮፕተር ይኬዳል? ይሄ እኮ ፈጣሪ የለም ማለት ነው። መጨረሻ ላይ አዳፋና ለአሳ ነባሪ ሰጠው። ምን ነው ፈጣሪ ሆይ ምን አረኩ? አምኜ ያንተ ፍጥር ሆኜ ምን ላድርግ? ሰዎች ሲሮጡ እያየ አልሮጥም አልከኝ። ዋነተኛ ላኩልህ እምቢ አልከኝ። መርከበኛ ላኩልህ አሻፈረኝ አልክ። ሄሊኮፕተር ላኩ እምቢ አልክ። ከዚህ በኋላ በቃ ወደ እኔ መምጣት ፈልገህ ነው ብዬ ነው። እሱ ጋር ከሄደ በኋላ ማሉ ሲሄድ ፈጣሪ የለም። ወዴት ሄደሽም ማለም የለም።
ሰይጣን ሊመጣ ይሆን እንዴ ብሎ ሲያይ ማንም የለም አሉ። ዞር ዞር ቢል ማን ያለው አጠገቡ? ስራው አባቴ የትም ሂድ ከዚህ ጋር ከማን ጋር ነው የምትሆነው? ከስራ ጋር። ስራ ነው ወይ ወደ ፈጣሪ ወይ ማን ነው ያንጨፈላጩ የሚያቃጥለው? ወይ ወደ እሱ ነው የምትሄደው። ምድራዊ ብቻ አይደለም ሰው ፈጣሪ ያለ ማለት የመጣልህን ነገር መጠቀም ነው ወይስ አይደለም? እኔ ባለሁበት ቆሜ ይምጣልኝ ነው እንዲህ የምትለው? አይደለም እኮ እንዴ ስንት ነገር መጣልን። እኔ እኮ የምር እኮ ነው አሁን በፈጣሪ የሚያማርር ሰው በተለይ ይሄ የስንፍና ምክንያት በቃ የማንጠቀመው ነገር የለም። የማንጠቀመው በቃ ምንም አትጠቀሙ። እኔ የምላችሁ አሁን እዚህ ጋር አንድ ሙዚቃ ብከፍት ብሉቱዝ ነው ልበል። እኔ ከከፈትኩት ውጭ ሌላ ሰው ብሉቱዝ ካልከፈተ ይሰራል? ብሉቱዝ የከፈተ ሁሉ ኮኔክት ይገባለታል አይገባለትም? ይገባለታል። ምን ካረግ ካበራ። አብዛኛው ሰው የድህነትን ዳታ አብርቷል። የምሬን እኮ ነው። የድህነትን ዳታ አብርቶ እየለጠለጠ ነው። ድህነትን ይዞ እየሸመሸመው ነው አብዛኛው ሰው ማለት ነው። በመርፌ እየተወጋ ነው ቂጡን። በምን ካላችሁኝ በስደት፣ በጭንቀት፣ በረሃብ፣ በድህነት፣ በሟርት፣ በመጋደል፣ በመካሰስ፣ በጥንቁልና፣ በመተት፣ በተስፋ መቁረጥ፣ በጎዳና ላይ ህይወት በቃ ህይወቱ ተጨማልቆ ይሄ ሁሉ ሰው እንዴት የስኬትን ዳታ ማብራት ያቅተዋል? የስኬትን ዳታ ለማብራት ምንም ክፍያ የሌለው የሚሊዮነሮች መንገድ የተሰኘ በገዛ ቴሌቪዥን መስኮታችሁ የቤታችሁ የመጣ በራሱ እውቀትና በራሱ ጉልበት ዋጠምቶ ተንከራቶ ጠቁሮ ቀጥሮ ከስቶ ያመጣውን እውቀት ጓዳ አልደበቀውም። በሚሊዮነሮች መንገድ ስትማሩ በዚህ ፕሮግራም እየከፈላችሁ ነው። ስንት ብር ከፈላችሁ? ከፈላችኋል? ትምህርት ደረጃ፣ ሃይማኖት፣ ብሔር፣ ጾታ፣ እድሜ ጠይቀናል? አልጠየቅንም። ወይስ መነሻ ካፒታል ያስፈልገዋል? ታዲያ ምኑ ነው ያስቸገራችሁ? ይሄ ሁሉ ሰው ለሚሊዮነር አልሆነም። በእርግጥ የመጀመሪያ ዙር ተመዝጋቢዎች አንድ ያጨብጭቡላቸው። የመጀመሪያ ዙር ተመዝጋቢዎችን 2 ክፈሏቸውና ላሳኩት አጨብጭቡላቸው። ላሳኩት። ሁለተኛ ዙር ላይ ለጀመሩት በእናትህ አሰስቷ እንዴ! ሁለተኛ ዙር ላይ ጀምረው ላሳኩት። አንዱ ሰውዬ እንደዚህ ያለኝ 5 ዓመት ሙሉ ቁጭ ብዬ ሰልጥኛለሁ። መሰልጠን ከማሰልጠን ያደክማል ብያቸዋለሁ፣ አውቀዋለሁ። ለማንኛውም ግን በላይ ያለኝ አቤት ይኸውልህ አጨብጭቡ ሲባል በጣም አጨብጭብ። ለምን ስለው ይመማህ እጅህን። ለምን ማስጨብጨብ ትችላለህ። ከዛ ማጨብጨብን እንደምን ብለህ ትተህ ማስጨብጨብ ትለምዳለህ። እስኪ በጣም አጨብጭቡ ሁላችሁ በጣም ይበቃል። ተቃጠለ ቤቱ። የትኛውን ቦታ ነው ልንገራችሁ። መድረክ ላይ አንድ ሰው ሲባል ሮጠና አጨብጭ ሲባል ቅልጥ አድርገው። ምንም ላልሰራ የምላሽ ካራቲ ዲኮር ቀመር በአየር ላይ ለሚሰራው አጨብጭበናል አላጨበጨብንም? ውሸት መሆኑን እያወቅ ነው። አጨብጭበናል አላጨበጨብንም? ለዳንኪራ ቤት አጨብጭበናል አላጨበጨብንም? ለእግር ኳስ ከባህር ማዶ ላሉት አጨብጭበናል አላጨበጨብንም? ምን ያላጨበጨብነው አለ? እንዴት ለራሳችን ከዚህ በኋላ ለማን አጨብጭብ? ለራሳችን። እሺ። ስለዚህ ለማንኛውም እንግዲህ ቅር ካላችሁ ምንም ማድረግ አልችል። እኔ ገንዘብ አልሰጠው እውቀት እንጂ ከ4 ሚሊዮን 300 ሺህ ይነሳል እስከ 13 ሚሊዮን አለ። 22 ሚሊዮኑ ሌላ ቀን እናየዋለን። የ100 ብር ነው የምናወራው እኮ ገና። 80 ሚሊዮን ደግሞ እንዴት እንደሚደርስ እናየዋለን። ሁሉንም ተዉትና እንደ መጨረሻ 4 ሚሊዮን 300 ሺህ ብታሳኩት ይጎዳቸዋል? አይጎዳቸው። ከዛ በኋላ ምንድነው እናንተ የምትሆኑት? ጋይዲንግ ፕሮስፔክቲንግ፣ ከፊት ቢዝነሳቸውን ቀድማቸው ሌጋሊቲ ምን ሊገጥመኝ ይችላል? እንዴት ነው ንግድ ፍቃድ ላይ ገቢዎች ጋር እንዴት ነው? እድሳት ጋር እንዴት ነው? አዲስ ፖሊሲ እንዴት ነው? ጅምላ ንግድ እንዴት ነው? ኢምፖርት ኤክስፖርት እንዴት ነው? ከዛ ቀስ እያላችሁ ወደፊት እያጠናችሁ ለመሄድ ምንም አንድ ነገር ልበላችሁ። እንደዚህ አይነት ቢዝነስ የሰው ሰራሽና የተፈጥሮ አደጋ አይመታውም ያልኳችሁ ለምን እንደሆነ ልንገራችሁ። ከዛን ጊዜ ጀምሮ እዚህ ድረስ የገነባችሁ ሲስተም፣ እውቀት፣ ደንበኞች በጣም ረቂቅ ነው። ረቂቅ
እስካሁን የቢዝነስ ቀመሩን ካሳየናችሁ በኋላ ትንሽ ደቂቃ በአንድ ባለሙያ የምትታገዙበትን መላ ልንገራችሁና አንድ ሰው ካሁን በፊት ብያቸዋለሁ። ሁሉም ሰው ግን በየቀን ሊሰማው የሚገባ በተለይ ላልሰማችሁትም ለሰማችሁትም አንድ ሰው ሁልጊዜ በነገራችን ላይ የምታቀዱት ለመለወጥ የምትፈልጉት እናንተ የተዘጋጃችሁበት ነገር የሆነ ነገር ሲመጣ ቅድሚያ ትጠቀሙበታላችሁ። አታመኑትም፣ ጊዜ አታባክኑም። እና አንድ ሰው ድህነት በጣም መረረው፣ በጣም አስጠላው፣ ጋዝጋዝ አለው እንደኔ ማለት ነው። ገብታችኋል? በእርግጥ ድህነት ያልመረረው ሰው አለ ብዬ አላስብም። እና ሁልጊዜ ድህነትን በምን ድል አድርጎ ሀብትን እንደሚጎናጸፍ በጣም ያስብ ነበርና ስለዚህ ምቹ ሁኔታዎችን ሲያገኝ በፍጥነት ፈረጠጠና ወደ ባለ ሀብትነት አመለጠ። ነገር ግን አንድ የረሳው ነገር ነበረ። አድርግ የተባለውን ሁሉ አድርጎ ተጠቀም የተባለውን ነገር ያገኘውን ነገር ሁሉ ተጠቅሞ በስነ ስርዓቱ በራሱ ቴክኒካል ያካሄድና በባለሙያዎች ከስፊት ባሉት ኤክስፒሪየንስ ባላቸው ሰዎች ታግዞ ወደ ባለ ሀብትነት አደገና ሀብታም ከሆነ በኋላ ያው ሀብታም እንግዲህ ታውቃላችሁ አይደለ? የት እንደሚሆን ምን እንደሚመገብ በምን እንደሚንቀሳቀስ ታውቃላችሁ። እነኛን ነገሮች እያደረገ እያለ አልመቻለው ምንም ኮንፈርት አልሰጣለው አለውና አንድ ቀን ሕክምና ቦታ ሄደ። ሕክምና ቦታ ሲሄድ ኮሌስትሮል አለብህ፣ ስጋ እንዳበላ፣ በመኪና እንዳትሄድ፣ በእግር ተጓዝ፣ ጣፋጭ ነገር እንዳትጠቀም፣ ስኳር አለብህ፣ ብዙ ነገር ብቻ ተነገረው። ባጭሩ ከሀብታምነት መልሰው አስወገዱትና ድህነት አዘዙለት። ማታ ጓደኞቹ ከሄደው ወደ ተለመደው ወክና ሽርሽር ወደ ሪዞርትና ፓርክ ቦታ ላይ ሊወጡ በተቀጣጠሩ ጓደኞቹ ሲደውሉለት አይ ገና ወደ ቤት አልገባሁም ማለት ምን ነው ሲሉት በእግሬ ነው እየመጣ ያለሁት። መኪናዝ ኧረ ተውት፣ እሱን ስንገናኝ እናወራለን። ዛሬ ሐኪም ቤት ብሄድ በስንት ጊዜ ድህነት ታዘዘልኝ። ለዘመናት ለፍቶ ጥሮ ግሮ ያገኘውን ሀብት እንዳይበላ በአንድ ቀን ሐኪም ድህነት አዘዘለትና ቁጭ አለ። ማለትም በመኪና መሄድ በእግሩ መሄድ ማን ነው? ያገኘውን ጮማ የማይቆርጥ ያገኘውን አልኮል የማይጋት ያገኘውን ጣፋጭ ነገር የማይበላ ሽሮ ብቻ የሚበላ ውሃ ብቻ የሚጠጣ ማን ነው ብለን የምናስበው? ከነኚህ ነገሮች ሁሉ ሲከለከል በቃ በአንድ ቀን ድህነት ታዘዘልኝ አለ ይባላል። ከነዚህ ሁሉ አንድ ሰውዬ የረሳው ነገር አለ። ምን ረስቷል ማለት ነው? ጤናንም ጎን ለጎን እንዴት ማስኬድ እንዳለበት መጠንቀቅ ያስፈልጋል አያስፈልግም? ስለዚህ እኛም ለስነ ልቦናችሁም ይሁን ለአመጋገባችሁም ይሁን ለምታለሟቸው እጽዋት ለምታራቧቸው እንስሳት ምናልባት በላይ ፕሮፌሽናል የቢዝነስ ሳይንቲስት እንበለው እንጂ ግን የጤና ወይም ደግሞ የአግሮ ኢንዱስትሪ ባለሙያ ስላልሆነ በዛ ቦታ ላይ የግድ ባለሙያ ለመጋበዝ እገደዳለሁና ለ10 ደቂቃ ያክል ሃይላይት። ዛሬ ደግሞ አንድ የስነ ምግብ ባለሙያ መጥቶ በትናንሽዬ ነገር አንድ ሆስፒታል ሄድኩና አንድ ሰው ኩላሊት ንቅለ ተከላ ሲደረግለት አይቼ የምሬን ነው የማወራችሁ። እንደመጣው የጠጣሁትን ውሃ ብነግራችሁ ዋሊ ወስደኝ ነበር። ከዚህ ሁሉ እኮ በየቀን እኮ ተጠንቅቄ ውሃ ብጠጣ ኖሮ ለኩላሊት ዋጋ፣ ለዛ ሁሉ የሚሰጥ ዘመድ ወይም የሚገዛ ገንዘብ፣ ያ ሁሉ ኦክሲጂን፣ ያ ሁሉ ዳነ ሞተ፣ ያ ሁሉ ለቅሶ፣ ያ ሁሉ ጤና ባለሙያ ርብርብ፣ ያ ሁሉ ጭንቀትና ወረፋ መያዝ፣ የዛ ሁሉ ሪፈርና ገንዘብ ማሰባሰብ ሁሉ ይኖር ነበር? አይኖርም ነበረ። በቀላሉ በመድኃኒት የተበከለ ምግብ እንደፈለገች ስገምጥ፣ በቀላሉ ውሃ ሲጠማኝ ተው እባክህ ብዬ ሰንፌ ቁጭ ብዬ፣ እንቅልፌ ላይ ሽንቴ ሲመጣ እባክህ ጧት እሸነዋለሁ ብዬ ተኝቼ፣ ያገኙትን ነገር እየተጋትኩ ቁጭ ብዬ፣ ስፖርታዊ እንቅስቃሴ ሳላል በጣም በኬርለስነት ያሳለፍኩት ጊዜ ዞር ብዬ እንደገና እንድጀምር ሁሉ ናፈቁ። ገብቷችኋል አይደል? ስለዚህ እንዲች በቀላል የምንከፍላት ዋጋ ጥረን ያገኘነውን ገንዘብ ሳንጠቀምበት ጥርግ እንዳያደርግብን ቅድማ ስለ ጤና ትንሽ ያወራናል። አሁን የምጋብዝላችሁ እንግዳ በሁለት ዘርፍ ያጠና ነው፣ ተያያዥ ዘርፎች ናቸው። የአካባቢ ጤና አጠባበቅና እንዲሁም በስነ ምግብ ሁለተኛ ዲግሪ ያለው እጅግ በጣም ለብዙ ሰዎች በማማከር ደረጃ ላይ ያለ አሁን ግን ሁለገብ ስለሆነ ሌላም ቢዝነስ ላይ የተሰማራ ሰው ለዚህ ፕሮግራም ማገዝ አለብኝ። አንተ ፋይናንሻሊ ሀገር ስትገነባ፣ እኔ ደግሞ በሙያ ይህን ትውልድ በጤና መገንባት አለብኝ። ብዙ ትውልድ በቀስቀስ እንዳለ ያገኘውን ገንዘብ ለሕክምና እየዋለው ነው። እኛ የምናያቸው የሌላቸው ሰዎች ሲለመንላቸው ነውና
ያላቸው ሰዎች ደግሞ ገንዘባቸውን በማውጣት ብዙ ሲቀየ ያሉና ትንሽ ማገልገል አለብኝ ስላለኝ ወደዚህ ልጠራው ነው። እንግዲህ ሳምንት ከጠራሁት ስለ ዶሮ ያስረዳን ዶክተር ጋር ይመሳሰላል ስማቸው እንዳይመታታባቸው። ደሳለኝ ሲሳይን አንድ ጊዜ ወደዚህ ይጠራላችኋለሁ ማለት ነው። በደንብ ሞቅ አድርጋችሁ በእናታችሁ ለማገልገል ይሄንን ትውልድ እኔም በሙዬ ማገዝ አለብን ያለው ዘመዴ ከእሱ ጋር ለ10 ደቂቃ ትቆያላችሁ። ሃይላይት ነገር ያወራችኋል። ድጋሚ ሙሉ አስተያየታቸውን ሳምንት ሙሉ ተቀብለን የዛሬ 15 ቀን ተመልሶ እንዳለ ማብራሪያ ያደርጋል። ቆይታ ከእሱ ጋር ስለጋበዘኝ እጅግ በጣም አድርጌ አመሰግናለሁኝ። መከላከል ከመታከም ይቀላል ወይም ደግሞ የተሻለ ነው። ያ ማለት ወጭም የለውም ብዙ መስዋዕትም አያስከፍለንም ማለት ነው። አንድ ምሳሌ ላንሳላችሁ። ለምሳሌ የእጅ ንጽህናን ብቻ በመጠበቅ ከ30 እስከ 50% ተላላፊ በሽታዎችን መከላከል እንችላለን ይላል። ስለዚህ ከ30 እስከ 50% ተላላፊ በሽታዎችን መከላከል ከቻልን እጃችንን ለመታጠብ በጣም የሚያስፈልገን ነገር ምንድነው? ውሃና ሳሙና ብቻ ማለት ነው። ውሃና ሳሙና ብቻ። ስለዚህ እጃችንን በውሃና በሳሙና በመታጠብ ላለመታመም እንጥራለን ማለት ነው። ወይም ደግሞ ለበሽታ አንጋለጥም ማለት ነው። ስለዚህ ይህንን ነው እኛ ልንገነዘብ የሚገባው ማለት ነው። ምንድነው እሱ? ሳሙና ምናልባት 40 ብር ወይ 50 ብር ልንገዛ ነው የምንችለው። ብንታመም ሐኪም ቤት ብንሄድ ግን ለካርድ ብቻ ስንት ነው የምናወጣው ብለን እናስብ። በትንሹ 500 600 እዛም በላይ እንደምንሄድበት ተቋም ሊለያይ ስለሚችል ማለት ነው። ስለዚህ ይህን ነገር ማወቃችን ወይም መረዳታችንና ትኩረት መስጠታችን አሁን ከምንሰለጥነውም ስልጠና ጋር አብሮም ተያይዞም ተመጋግቦም የሚያድግና እንትን የሚሄድ ስለሆነ ወሳኝም ነገር ስለሆነ ነው የምነግራችሁ ማለት ነው። እና በተለያየ መስክ እንትን አድርገን ስናየው እኛም ግንዛቤያችንም እየሰፋ ሲመጣ ለእያንዳንዱ ነገር ትኩረት እየሰጠን እንሄዳለን ማለት ነው። እና ስለዚህ እጃችንን በውሃና በሳሙና መታጠብ ከብዙ በሽታዎች መከላከል እንችላለን ማለት ነው። ያለ ሳሙና መታጠብ አንድ ትንሽዬ ምሳሌ ልንገራችሁ። ለምሳሌ ቃሪያ አለን በልና ከታትፋችሁ ውሃውን ፓርት እጃችሁን እንትን አድርጉት። ከዛ ዝም ብላችሁ በባዶ ውሃ ታጥባችሁ እዩት ማለት እዩት፣ ወይ አይናችሁን ንኩት ወይ ደግሞ በምላሳችሁ ንኩት። ያ የሚያቃጥለው ስሜት አለ። በሳሙና ስታጠቡት ግን ይለቃል ማለት ነው። ልክ እጃችን ላይም በአይናችን የማናያቸው ማይክሮ ኦርጋኒዝም ወይም ደግሞ በሽታ አምጪ ተዋሲያን የሚባሉት ሙሉ አሉ። ስለዚህ ሊለቁ የሚችሉት ወይም ደግሞ ሊቀንሱ 80% ማስለቀቅ ይችላል እና ሊቀንሱ የሚችሉት ምን ሲሆን ነው? በሳሙና መታጠብ ስንችል ማለት ነው። እና ሳሙናና ውሃን እንትን ማድረግ ደግሞ በጣም ትንሹና ቀላሉ መንገድ ቀላሉ ነው ለኛ ማለት ነው፣ ታመን ከመታከም ማለት ነው። እሱን ነው ልላችሁ የሚችለው ነገርና ስለዚህ እነዚህ ትንሽ የሚመስሉ ነገሮች ልክ ቢዝነሱ እንዳየነው ሁሉ ትንሽ የሚመስሉ ነገሮች ለጤናችን ከፍተኛ የሆነ ዋጋ ያስከፍላሉ። ትኩረት መስጠቱ ለእኛ ተገቢ ነው ብዬ አምናለሁ። ማለት ሳይንሱም የሚያዘን እሱ ስለሆነ ማለት ነው። በሌላ በኩል ምንድነው ልነግራችሁ የምፈልገው ነገር አሁን ባለፈው ሲነሱ ነበረ ጥያቄዎችም የተለያዩ እንትኖችም ሲነሱ ነበረ። የጉድጓድ ውሃ ማውጣት ብንችል እንደዚህ መጠቀም ብንችል ምናምን የሚባል ነገር አለ። ከጤና አንጻር ለምሳሌ የጉድጓድ ውሃ ልንገራችሁ። የጉድጓድ ውሃ ማውጣት ብትፈልጉ ልትጠቀሙት የምትችሉት ለምንድን ነው? ውሃ ለሰው ልጅ ህይወት ነው። ስለዚህ ንጹህ የሆነ ውሃ መጠቀም መቻል አለብን ማለት ነው። የጉድጓድ ውሃ ስናወጣ ምንድነው መጀመሪያውኑ በባለሙያ መታገዝ በጣም የሚመከረውና ወሳኙ ነገር ነው። ቢያንስ እንኳን ሃይላይት ነገር ስነግራችሁ ፍሳሽ መስመርና ሽንት ቤት ካለበት ቢያንስ 30 ሜትር መራቅ መቻል አለበት። ምክንያቱም ሊኬጅ ይፈጥራል። ሊኬጅ ከተፈጠረ ደግሞ ውሃው በቀላሉ ስለሚበከል ማለት ነው። የተበከለ ውሃ ደግሞ ለተለያየ ነገር ስንጠቀም ተመልሶ እኛን ነው በበሽታ መልክ ነው ሊያጠቃን የሚችለው ማለት ነው። ይህንን ልናስተውል ይገባል ማለት ነው እና እነዚህ ነገሮችን ልናስተውላቸው ይገባል። በተቻለ መጠን ደግሞ ለአትክልትም ይሁን ለእንስሳትም ይሁን ለማንኛውም ለእያንዳንዱ እኛ ሰዎች ለምንጠቀምበት ነገር በተቻለ መጠን ልንጠቀም የሚገባው ምንድን ነው? ንጹህ የሆነ ውሃ ማለት ነው። ንጹህ የሆነ ውሃ። አንዳንድ ጊዜ ቢዝነሱን ብቻ እያየን ብዙ ሚስ የምናደርጋቸው ነገሮች አሉ። በፍሳሽ ውሃ፣ በቆሻሻ ውሃ ወይም ደግሞ ከወንዝ እንደዚህ ተጠልፎ እንትን በሚል ውሃ የምናበቅላቸው የተለያዩ አትክልቶች፣ ፍራፍሬዎች ምናምን
እነሱ መልሰው እኛን ነው የሚጎዱት። አሁን ተላላፊ የሆኑ በሽታዎችን በቀላሉ መከላከል እየቻልን በእንደዚህ አይነት ነገር ወደማይተላለፉ በሽታዎችና ከባድ ወደሆነ አደጋ ራሳችንንም እናጋልጣለን። ለምሳሌ አሁን መተላለፍ የማይችሉ በሽታውን ዘመን ያመጣቸው በሽታዎች አሉ። እንደ ግፊት፣ ስኳር፣ ካንሰር፣ ሌሎችም በሽታዎች አሉ። እነዚህ ነገሮች ከጊዜው ጋር አብረው የሚመጡ ነገሮች ናቸው። በጣም ልናስተውላቸው የሚገባ ነገር ማለት ነው። ስኳር፣ ግፊትን ብናነሳ ምንድን ነው በጣም ቅጥ ያጣ አኗኗር ነው እንደዚህ አይነት ነገር ሊያስከትል የሚችለው። ቅጥ ያጣ አኗኗር ማለት ቅጥ ያጣ አመጋገብ ብዬ ልውሰደውና እሱን ስናደርግ ምንድን ነው እንትን የሚያደርገው አላግባብ መወፈር አለ፣ አላግባብ የስብ ክምችት ይኖራል። እሱ ወደ ምን እንትን ያደርገናል ወደ ግፊት። እሱ ሲመጣ ደግሞ ምንም ይዞ ይመጣል ማለት ነው። ጭንቀት ይዞ ይመጣል፣ ሌላም ነገር ሁሉ ይዞ ይመጣል። መጨረሻ ላይ በሽታው ራሳችንን ይጥለናል ማለት ነው። ለምን እንጨነቃለን? ብዙ ነገር ይኖራል። ምክንያቱም እኛ ምግብም ስንመገብም ሆነ እያንዳንዱን አክቲቪቲ ስናደርግ ልክ በፕሮግራም በሰዓት እንደምናደርገው ሁሉ ምግብም ስንመገብ የተወሰነ ሰዓት ወይም ደግሞ ፍሪኩዌንትሊ ተደጋጋሚ እንትን የምናደርግበት ሰዓት ሊኖረው ይገባል። ቁርስ፣ ምሳ፣ እራት፣ መክሰስም እንዳለ ሁሉ ማለት ነው። እንደዛ ማድረግ ይህንን የአመጋገብ ስርዓታችንን በማስተካከል እንቅስቃሴ ማድረግ የግድ ጅም ቤት ገብተን እንትን ማድረግ ላይ ይጠበቅብን ሁሉ ይችላል። ወክ ማድረግ ወይም ደግሞ በእግር መጓዝ ራሱ ትልቅ ዋጋ አለው። ወይም ደግሞ እንደ አካል ብቃት እንቅስቃሴ ብንወስደው ብናዘወትረው ከእንደዚህ አይነት ነገር ራሳችንን መከላከል ስለምንችል ወይም ደግሞ ለከፋ የጤና አደጋ እንዳንጋለጥ ማድረግ ስለሚችል ማለት ነው። ስኳርን ብትሉት እንደዚሁ ስኳር የማይተላለፍ በሽታ ነው። ምናልባት በውርስ ሊመጣ ይችላል። ነገር ግን እሱም እንደዚሁ የአኗኗር ዘይቤያችንን ወይም ደግሞ ላይፍ ስታይል ሞዲፊኬሽን የሚባለውን እሱን ባለማስተካከል የሚመጡ በሽታዎች ናቸው። ሌሎችም ካንሰር ምናምን በሏቸው። እነሱስ ብዙ ጊዜ የታሸገ ምግብ የምንጠቀም ከሆነ ምግብ በነገራችን ላይ ሲታሸግ ምግቡነቱን ጠብቆ እንዲቆይ የሚያደርግ ፕሪዘርቫቲቭ ወይም መጠበቂያ አለ የሚጠቀሙት እነዚህ ምግብ አምራች ኩባንያዎች ወይም ደግሞ ፋብሪካዎች ማለት ነው። እነሱ በራሱ ምን እንትን ያደርጋሉ? ሌላ የጤና ችግር ይዘውብን ይመጣሉ። እያንዳንዱን እንትን ስናስተውለው ማለት ነው። እሱን ተውትና ከምርቱ ከሂደቱ ከአመራረቱ ጀምሮ እኛ ተጠቃሚዎቹ ጋር እስከሚደርስ ድረስ ምን ይዞ ይመጣል ማለት ነው? ብዙ ችግር ይዞ ይመጣል። ምን ካላደረግን? ጥንቃቄ ካላደረግን ማለት ነው። እዚህ ላይ በዚሁ ማስተላለፍ የምፈልገው ነገር ምንድን ነው? ምግብና ምግብ ነክ የሆነ ነገር የምትሰሩ ሰዎች ትልቅ ጥንቃቄ ልታደርጉ ይገባል። እንደው ከቦታ ከመደርደር ጀምሮ ሱቁም ላይ ቢሆን ማለት ነው ከመደርደር ጀምሮ ጥንቃቄ ልታደርጉ ይገባል። ባለሙያም ልታማክሩ ይገባል። ምግቦች በቀላሉ ይበላሻሉ። በምርት ሂደታቸው ተጠቃሚው ጋር እስከሚደርሱ በመጡበት መንገድ ፕላስ ደግሞ እኛ እዛ በምናስቀምጥበት መንገድ ለመበላሸትና ለመበረዝ በጣም ቀላል ስለሆኑ ማለት ነው ምግቦች በአይነታቸው ተለይተው መቀመጥ መቻል አለባቸው። ጥንቃቄ ሊደረግባቸው ይገባል። ለእንደዚህ አይነት እንትን ያው እኔም አሁን ወደዚህ ፕሮግራምም ስለመጣው የማማከሩም እንደዚህ እንትን የማለቱ ነገር መስጠትም ስለሚቻል ማለት ነው። እሱን ነው ልላችሁ የምፈልገው ነገር እና እያወቅ ነው የሚሆን ሳናቀው የምናደርገው እያንዳንዱ ነገር ዋጋ እንዳያስከፍለን ጤናችንም ላይ ትኩረት ልናደርግ ይገባል ለማለት ነው የፈለግኩት እኔ ማለት ነው። እና ይህንን በማድረጋችን እኛ ደግሞ ሰው የተሻለ ነገር ሲያገኝ ወይም ደግሞ ቢዝነሱ ጥሩ ሲሆን አገር ታድጋለች አይደል እንዴ? አገር የምታድገው ደግሞ በገንዘብ ብቻም አይደለም፣ ጤናማ በሆነ ማህበረሰብ ነው። ጤናማ የሆነ ማህበረሰብ እንዴት ይፈጠራል? ልክ እንደዚህ በሳይንሳዊ መንገድ መጓዝ ወይም ደግሞ ሳይንስ በሚፈልገው ነገር እየተጓዙ እያማከሩ ሲሄዱ እሱ ማድረግ ይቻላል። ያደጉት ሀገሮችን እዩ፣ የተሻለ የመኖር ቆይታ አላቸው። የተሻለ የመኖር ቆይታ ወይም ላይፍ ኤክስፔክታንሲ ብለን የምንጠራው እኛ ስናይ ያደጉ የበለጸጉ ሀገሮች ናቸው። ቁጥር 1 ላይ የምትገኙ ሲንጋፖር ናት። ሲንጋፖር ማለት ከ86 ዓመት በላይ ነው ህዝቦቿ የመኖር እድሜያቸው ማለት ነው። ወደኛ ሀገር ስንመጣ በቅርቡ ያለው 60 ምናምን ነው። እሱም እንግዲህ እንዴት እንደተጠናም ምናልባት ብዙ ነገር ማየት ሊያስፈልግ ይችላል። ዞሮ እሱን ለማድረግ ምንድን ነው ጤና ወሳኝ ነው። ጤናማ ማህበረሰብ ጤናማ ቢዝነስ ይገነባል፣ አገሩንም ያሳድጋል ለማለት ነው። ይህንን የምነግራችሁ ነገር ማለት ነው እሱ ነው እና ብዙዎቹን ስታዩ ደግሞ ኢንኦርጋኒክ የምንላቸው ነገራችን ላይ
ኬሚካል እና ኬሚካል የሆኑ ነገሮች ጋር ግንኙነት ያለው ምግብ ማለት ነው። ኢንኦርጋኒክ ኦርጋኒክ ደግሞ በተፈጥሮ እንትን አድርገን አሳድገን ራሳችን የምንጠቀመው ለምሳሌ አትክልት እና ፍራፍሬን ብትወስዱ ምንም አይነት ፈርቲላይዘር ወይም ደግሞ ፔስቲሳይድ የምንላቸው ጸረ ተባይ ምናምን እነሱ እንትን ሳናደርግ በተፈጥሯዊ መንገድ አሳድገን ብንጠቀማቸው እነሱ ኦርጋኒክ ናቸው እና ይህን የተሻለ የኢኮኖሚ ደረጃ ላይ ያሉ ሰዎች እና የተሻለ የጤና ስርዓት የገነቡ ሀገሮችን ስናይ መነሻቸውም አሁን ያሉበትን እንትን ስናይ አብዛኛው ከስጋ ይልቅ አትክልትና ፍራፍሬ መመገብ ባህል ያላቸው ናቸው። እሱን ሪፈር ማድረግ ትችላላችሁ። ያ ማለት ምንድን ነው? ለሰውነታችን በጣም ቀላል የሆነውና ሌላ ጉዳት የማያደርሰው በቀላሉ የሚፈጨው በቀላሉ ወደሚፈለገው ኑትሪየንት መቀየር የሚችለው ከእጽዋት የምናገኛቸው ኑትሪየንቶች ወይም ንጥረ ነገሮች ናቸው። በቀላሉ መፈጨት ይችላሉ። በቀላሉ ወደሚፈለገው የሰውነታችን ሴል መድረስ ይችላል ማለት ነው። ትንሽ ነገር ይህንን ካልኩኝ ይበቃኛል። እጅግ በጣም አድርጌ አመሰግናለሁ። አንድ ጊዜ በደንብ ወደ መጣበት እጅግ በጣም ከልብ እናመሰግናለን። እስኪ አንድ ጊዜ እኔ የምለውን በሉ። አንድ ጊዜ ታሞ ከመማቀቅ አስቀድሞ መጠንቀቅ በጣም ቀላል። እንግዲህ ኢትዮጵያ ሰርቶ ሀብታም መሆን የባህል ጨዋታ ያክል ቀላል ነው እንዳልነው ሁሉ ታሞ ከመማቀቅ ራሱ አስቀድሞ መጠንቀቅ በጣም ቀላል ነው አይደለም? እሺ ታሞ ከመማቀቅ አስቀድሞ መጠንቀቅም መነሻ ካፒታል ያስፈልገዋል። እናንተ ኩትል ይሆናል ያስፈልገዋል። እስኪ በእናትህ ለዚህ ራሱ ሞራል ታዲያ ለምንድን ነው ይሄ ሁሉ ሰው ነፍስ ሲቀጠልለት ውጣ ውረድ ጭንቀት ለምንድን ነው የምናየው? እያየን ነው አይደለም? የምርክ ነው። አንድም ነገር ከጥንቃቄ ጉድለት የመጣ ነው። አንዳንድ ሰው እንደዚህ ስትል ኧረ ተው እኮ ፈጣሪ አሁን ካንሰርን ዘራ ወይስ እኛ አጠራቀም ነው ራሳችን? እያንዳንዱ መጥፎ ነገር እኮ ራሳችን የምናመጣው ነው። የምር እያንዳንዱ በሕክምና ልንድን የማንችልበት ነገር ላይ አንዱ ምን አለ? እኔ አንድ ከህመም ሁሉ አንድ ትዕቢተኛ ህመም አውቃለሁ አለ። ምን ስለው ኤች አይ ቪ ቫይረስ። እንደሱ ትዕቢተኛ የለም አይደል? ለምን ሲባል ካልነኩት አይነካም። ጥጋበኞችን ነው ዘሎ የሚወጣበትን ሰው ብቻ ሲበዛ አያናግርም አለ። ካልነኩት አይነካም። ሰው ፐር ሰከንድ ለማይክሮ ሰከንድ እርካታ እድሜ ልኩን አዝሎት ይዞራል። አረ ይሄ ብቻ አይደለም፣ የሚወለደው ልጅ ራሱ የአንድ ቀን መዘዝ ያለ 9 ወር መዘዝ ይባላል አሉ አይደለ? ለማንኛውም አንድ ጊዜ በጭብጨባ አመስግኑልኝ። በጣም ጥሩ። አሁን ግን ወደ እናንተ ጥያቄ ለ5 ደቂቃ ገባለሁ። ለ5 ደቂቃ ግን አንድ የጥያቄያችሁን ላንብብላችሁ። ጥያቄዎቹን የሚያነብሻው በርቀት ያሉ ሰዎች እዚህ መምጣት የማይችሉ በያሉበት ሆነው በራሳቸው ቴሌቪዥን መስኮት እኛ የቤታቸው ሄደን እያስተማርናቸው ስለሆነ ጥያቄያቸው አለ። ጥያቄውን የሚያነብሻው አንድ ጊዜ ወደዚህ ላኩልኝ እባካችሁ። በመድረክ ሞቅ አድርጋችሁ ተቀበሉልኝ። ምንድነው ጥያቄያቸው? አዎ የሚያገለግለንን ሰው ሞቅ አድርገን መቀበል። አንዳንድ ሰው ላይመጣ ሁሉ ይችላል፣ አልፈለጉም ብሎ ማለት ነው። እንቶ እንዴ አልተውትም። እሺ ታዲያስ በተለያዩ የሶሻል ሚዲያ አማራጮች የመጡ ጥያቄዎች አሉ። በእኔ በኩል ይቀርባሉ። በጥሞና ተከታተሉ። ጥያቄ ቁጥር 1 እኔ የሴት ቦርሳ ነው የማመርተው። እናም ተመዝግቤ ስራ ለመጀመር ወስኛለሁ፣ ግን የሚከራይ የስፌት መኪና አጣሁ። እንዴት መጀመር እንዳለብኝ አስረዱኝ፣ አግዙኝ በሀሳባችሁ እህት ወንድሞቼ። የሴቶች ቦርሳ? አዎ። ምን አለ የወንዶችስ ቢጨምር? እኛ አንፈልግም እንዲህ ቦርሳ። በጣም ጥሩ። በነገራችን ላይ ያው ቅድም እንደነገርነው ነው። በእርግጥ ስራችሁን ብጠቅሱት ለማገዝ ወይም ለግብይት ትስስር ይፈጥራል ተብሎ ስለሚታሰብ እንጂ ማንኛውንም ስራ እኛ ቢዝነስ ፕላን ውስጥ በማስገባትና ዛሬ 1 ቦርሳ ነገ 2 ከነገ ወዲያ 3 ትንሽ ነገር እስከሆነ ድረስ በቀን 1 ደንበኛና
አንድ ቀን የምትባለው መጀመሪያ እሷን እንዳረሳ አባቴ፣ ሌላውን ሌላ ቀን እነግራለሁ። መጀመሪያ እሷን ያዝቀጥኝ። ጥያቄ ቁጥር 2 1 ሚሊዮን ብር ስልጠና ይጀምራሉ? አዲስ ጀማሪ መሆን አለበት። ከ100 ሺህ ብር በላይ በእኛ ጋር ክልክል ነው። በደንብ ስልጠናውን ይከታተላል። በ1 ሚሊዮን ብር አዲስ ቢዝነስ አይጀመርም። ለምን? ከአቅሙ በላይ ነው። ሕፃን ልጅ ሲወለድ ወተት ሳይሆን አጥንት ሰንቶ ማነቅ ይሆንብናል ማለት ነው። ማለትም በቢዝነስ ፕላኑ ልክ ማድረግ አይችልም፣ ይከብደዋል። ከ100 ሺህ ብር በላይ ካፒታል ላላቸው ሰዎች የተለየ ስልጠና ይሰጣል ተብሎ ነበር። እሱ የት ላይ ደረሰ? በጣም ጥሩ። በነገራችን ላይ ከ100 ሺህ ብር በላይ 5 ሚሊዮንና እስከ 100 ሚሊዮን ላሉት የቢሊዮነሮች መንገድ የሚል ስልጠና የምንሰጣቸው ሰዎች የራሳቸው ስታንዳርድ ያስፈልጋቸዋል። እነዚህ ሰዎች በዛው የሚመዘገቡበት አለ። እየመዘገብን ነው። በነገራችን ላይ 0910808019 ቤቱ ስልክ ላይ ሪፖርት አድርጉ ብለናል። እነሱ የምንሰጣቸው አንድ ለራሳቸው ወደ ሚሊዮነሮች መንገድ የማድረግ የሰራተኛ ኮንትሮል የማድረግና ለሚሊዮነሮች መንገድ ታችን ላሉት በቼክ እንዲገበያዩና የግብይት ትስስር የዕቃ ስርጭት የምናደርግላቸው ሰዎች ስራቸው ምንድን ነው? ከማምረቻና ከፋብሪካ እያመጡ ዕቃ ስርጭት መስጠት። ብር ያላቸው ሰዎች እየከፈሉ ብር የሌላቸው ሰዎች ግማሽ ከፍለው ግማሽ በቼክ እየጻፉ ነው የሚሄዱት። የስርጭት ትስስሩን እንፈልጋለን እያላችሁ ሁላችሁም 10 ቤቱ ላይ ሚሴጅ ላኩ ብለናል። ለላኩ ሰዎች እያገናኝን ነው ያለ ነው ወይ ከኛ ጋር መጀመሪያ አግሪመንት ወስደው ነው። እንደማንኛውም ሰው ዝም ብለው አይደለም ስልጠና የሚጀምሩት። አንደኛ ዕቃ ያሰራጫሉ፣ ሌላ ስልጠናው ኦልሬዲ ፐርሰናል ጀምሯል። አጠቃላይ በሚዲያው የምናሰራጨው ግን ትንሽ ቁጥራቸው ሲጨምር ነው። ይከታተል። ጥያቄ ቁጥር 4 እኔ በንግድ ስራ ላይ ተሰማርቼ እገኛለሁ፣ ግን በእናንተ ቢዝነስ ፕላን መሰልጠን እፈልጋለሁ። ግን እንዴትም አይደለ እንዴትም ዘወትር ቅዳሜ በሀገሬ ቴሌቪዥን ከምሽቱ 2 ሰዓት እስከ 4 ሰዓት በላይ ሚዲያ ብሎ ዩቲዩብ ቻናላችን ላይ ገብቶ ሙሉ 2 ሰዓቱን ከተመቸው አዲስ አበባ ወሰን ኤምኤስ ህንፃ 5ኛ ፎቅ ላይ ዘወትር እሑድ ከቀኑ 7 ሰዓት እስከ 9 ተኩል የሚተላለፈው ፕሮግራም ላይ በአካል መገኘት ለሁሉም አገልግሎት ምንም ክፍያ የለውም። ጥያቄ ቁጥር 5 አቶ በላይ እህል ንግድ ነበር የተመዘገብኩት። 2ኛ ዙር ሰልጣኝ ነኝ። 1ኛውን ወር አሳክቸው ነበር። አሁን ግን በጸጥታ ችግር ሁሌ ገበያ መሄድ አልቻልኩም። ረብሻ ሲኖር ገበያ ይዘጋል እና በዚህ መቀጠል አልቻልኩም። ዘርፍ መቀየር ይቻላል ወይ? ዶሮ እርባታ። ይህንን የመረጥኩት ከጸጥታ አንጻር ነው። በጣም ጥሩ። እንግዲህ እንደዛ አይነት ቢዝነስ ላይ የጀመሩ ሰዎች ብቻ አይደሉም። በነገራችን ላይ የረብሻ ሲፈጠር ምን ገበያ ቦታ ብቻ መኖሪያ ቤት ሁሉ ይዘጋል አይደለ? ከባድ ነው። ነገር ግን ያን እንደሚቋቋሙት ሰዎች እንደየቦታው ቻሌንጅ ሊገጥማቸው ሲችል ምንድን ነው ሳልንቀሳቀስ የማይቋረጥ ነገር ቢዝነስን ሊያስቀጥልልኝ የሚችል ወደሚባል ሰዎች ለየራሳቸው የቤት ስራ እንስጣቸውና በዛ የሚተካ ነገር ክሬት አድርጎ ቢዝነስ ሞዴሉን ሌላ ቀለል ያለ ሳይቋረጥ ሊቀጥል የሚችል በአካባቢ ወይ በቤት ውስጥ ሊሆን ይችላል። እንደየ አካባቢው በቀላል መንገዶችን አማራጮችን ለመምረጥ ተጨማሪ አንድ ቢዝነስን መደረብ ይችላል። ሪፖርት ያደርግልንና ማለት ነው። ጥያቄ ቁጥር 6 በመጀመሪያ ከልብ አመሰግናለሁ። በመቀጠል የኔ ጥያቄ ወደ ንግድ መግባት እፈልጋለሁ። አሁን ያለሁት በእርሻ ላይ ነው። በልቶ ከመኖር ውጪ ለውጥ የለም። የከርሰ ምድር ውሃ ማውጣት አቅም የለኝም። ጡረተኛ ነኝ። ምን ትመክረኛለህ? እውነት ነው። ያው አብዛኛው ሰው ሲጀመር ሰርቶ እየበላ ነው አይደል ያለው። አረ ሰርቶ ለመብላትም ተቸግሮ ከወደፊቱ የሚበደርም አለ። ሳይበላም የሚያድር ሁሉ አለ እኮ። ይሄ እኮ ግልጽ ነው። ዝም ብለን እኮ አይደለም የምንጮኸው። ስለዚህ እነኚህ ነገሮች ግልጽ ነው። እስካሁን ግን እርግጠኛ ነኝ ቢዝነስ ፕላን የለም። አንድ የከርሰ ምድር ውሃ ማውጣት ፍላጎት ኖሮት አቅም ከሌለው መጀመሪያ የምንጭ ውሃ በቅርብ ካለ እሱ መጥረብ፣ ከሌለ የዝናብ ውሃን ማቆሪያ ሲስተም ተጠቅሞ በነገራችን ላይ 10 እግር ፓፓያ ብትተክሉ አቬሬጅ አንድ ፓፓያ በ2 ዓመት ውስጥ አንድ ፓፓያ ብቻ 1000 ፍሬ አቬሬጅ ነው። እሺ እስከ 3000 ፍሬ ይሰጣል በአንድ ዓመት ውስጥ 1000 ፍሬ ያክል አንድ ፓፓያ ዘመናዊ ምርጥ ዘርና የማይቋረጥ እንክብካቤ ካረጋችሁ በዓመት ውስጥ አንድ ፓፓያ ብቻ 1000 ፍሬ ያክል ዘር ይሰጣል። ይሄንን በትንሹ አንዱን በ100 ብር ብቻ ሰሩት። እንደዚህ እኮ ነው ሀብት የሚቀየረው። በሮቶ አንተ በጣቢ በባለፈ ሳይተናቸዋል አይደለ? በቀላል በቧንቧ ሲስተም የሆነች ኮንዲት ዘርግተን ስርስሯ ጠብጠብ በማድረግ ብቻ እንዴት እንደምናለማ እንደዛ አይነት ሲስተሞችን አጠገባችን ባለ ነገር ሰው መጠቀም ነው። አትጠራጠሩኝ። አንድ ሮቶ ያክል አጠራቅማችሁ ራሱ ብዙ ሰብል ማልማት ይቻላል። ካልኩሌት እያንዳንዷ ፓፓያ ከ10 ወር በኋላ ይደርሳል። በነገራችን ላይ እስከ 3 ዓመት አገልግሎት ይሰጣቸዋል። በአንድ ዓመት ብቻ ግን
እስከ 1000 ፍሬ የሚሰጥ የእንክብካቤም የዘርያም ውጤት አለ። እንደዚህ አይነት ነገሮች ላይ በደንብ ትኩረት አድርጉ። የሌለንን ከዛ ቀስቀስ ብሎ አቅም ሲኖር የከርሰ ምድሩ አሁን በማሽን ወይም በሰው ኃይል ማውጣት ይቻላል አይቻልም? ይቻላል። ኔክስት ጥያቄ ቁጥር 7 የምር እኛ ስደት ሀገር ያለን ሰዎች የሁላችን ጥያቄ ነው ብዬ አስባለሁ። አቶ በላይ በ100 ብር እስከ ሚሊዮነር ያደርሳል ብለዋል። እስኪ በወር 50 ሺህ ብር በላይ እየተከፈለን ለምን ሚሊዮነር አልሆንም? የቱ ጋ ነው ስህተታችን? አድርሱልን። ከኛ ጋር ነው ከነሱ ጋር ክፍያው ሂሳብ ከማን እስኪ ደገም የምር እኛ ስደት ሀገር ያለን ሰዎች የሁላችን ጥያቄ ነው ብዬ አስባለሁ። አቶ በላይ በ100 ብር እስከ ሚሊዮን ያደርሳል ብለዋል። በ100 ብር እስከ ሚሊዮን ያደርሳል ብለዋል። እስኪ በወር 50 ሺህ ብር በላይ እየተከፈለ ለምን ሚሊዮነር አልሆንም? የቱ ጋ ነው ስህተታችን? አድርሱልን። ገባኝ። በሰው ሀገር ያሉ ሰዎች እንግዲህ አቬሬጅ 1000 ሪያል ከተከፈላቸው ወደ 50 ሺህ ይሆናል ይመስለኛል። ከዚህ ይሰውረን። መጀመሪያ እዛ ጋር ያለው ችግር ራሳቸው ያውቁት። አረ ማንም ሰው ያውቀዋል። እዛ ወልዳ በካርቶን የላከችው ልጅ ራሱ በ5 ዓመቱ ድብን አድርጎ ያውቀዋል ምኑ ጋር እንደሆነ ችግሩ ማለት ነው። የመጀመሪያ ገና ልንገራችሁ፣ እኔ ከሀገር ወደ ውጭ ስንወጣ ከፍተኛ ደመወዝ ተከፋይ ለመሆን እንጂ ሚሊዮነር ለመሆን አይደለም መሄድ ነው አይደለ? ግልጽ እኮ ነው። ደመወዝ ደግሞ የላብ የደም ወዝ ነው። ላብ አሁን መቶ አሁን ይደርቃል። ደምም ያለማቋረጥ ማፍሰስ አይችልም። ገብቷቸዋል አይደለ? ሲጀመር በተለይ አረብ ሀገር ያሉ ሴቶች ካልሰጡ ያማቸዋል። አንድ ቀን ሀይ ላላቸው ሰዎች ሀይ ብለው ይጽፋሉ። ከተወሰነ ጊዜ በኋላ ይሰጣሉ። እንደውም 4-5 ነው የሚደርቡት። እኔ ግን አላቅም። ለማንኛውም ግን ሲሄዱ 2 ዓመት አይደለ? ሲኖሩስ 12 ዓመት ሀሳባቸው ሲሄዱ እንደመጡ ሚሊዮነር ሊሆኑ ኢንቨስተር፣ ሄደው እንደመጡ ወዛደር ነው የሚሆኑት። አንደኛ አጎት ልጅ፣ ወንድም፣ አክስት፣ እናት፣ አባት፣ አሳዳጊ፣ ፍሬንድ፣ ችክ ምናምን ብሩን ጨርሶታል። ሌላኛው ያለ ብር የመግዛት አቅሙ ወርዶና ደሽቆ የለም። ሲቀጥል እዛ የቆዩበት ሙያ እዚህ ሲመጡ አያገለግልም። እንደገና እዛ የለመዱት ምግብ ሁሉ ለዚህ ሀገር አይሰራም። እንደገና የነበራቸው ኢሜጅ ተኮፍሰው ሲመጡ የጠበቁት ነገር ይለያያል። ለምሳሌ በባለፈው አውርቻቸዋለሁ። እኛ በ1500 ብር ቢዝነስ ስንጀምር በ16000 ብር ወደ አረብ ሀገር የሄደችው የቅርብ ሰው እሷ ከ4 ዓመት ቆይታ በኋላ ወደዚህ ስትመለስ 4 ዓመት ነው 3 ዓመት ባለሳሳት እኛ እዚህ እሷ ሙሉ ያን ያቆየችበትን ብር በአንድ ወር እናገኘው ነበረ። በአንድ ወር እሷ ስትመጣ ደሞዝ ቆሟል። እኛ እዚህ ድርጅታችን ገቢ አይቆምም። እሷ ለራሷ ብቻ ነበረ ስራ የምትሰራው፣ እኛ ለብዙ ስራ እድል ፈጥረናል። እሷ ለሀገር ገበያ ታስገባም፣ እኛ ከፍተኛ ገር ከፋዎች ነን። የእሷ ገንዘብ ስትመጣ ቆመ፣ የእኛ ገንዘብ እየበዛ መጣ። እሷ ካልሰራች የለም፣ እኛ ብንሰራም ባንሰራም ብሩ እየመጣ ነው። በጣም ልዩነት ስላለው ቢዝነስ ማን ሆኑ እንጂ ተቀጣሪ ሆኑ አላለም። ተቀጣሪ ሆነ፣ የኮሚሽን ሰራተኛ ሆነ፣ የቅዳሜ ነጋዴ ሆነ ሀብታም ሆናለሁ ብለህ እንዳታስበው። ሀብታም ብትሆንም አላምንም። ወይ ባንክ ወይ ቁም ወይ የሆነ ነገር ነው። ከተወሰነ ጊዜ በኋላ እንደገና እንደመጣ ትን ማለቱ አይቀርም። ስለዚህ ሀሳብ ይሻሻል። እሺ፣ ጥያቄ ቁጥር 8 አቶ በላይ 3ኛ ዙር ተመዝጋቢዎች ብር ብቻ ነው አዘጋጅተን የምንጠብቅህ ወይስ የምንሰራውንም ስራ ጭምር? አረ ከብር ውጪ ብር አይደለም እኛ አዘጋጁ ያልነው። ምን እንደምሰሩ እንዴት እንደምሰሩ ስታንድ ባይ። ሌላ ይሄንን ቢዝነስ ፕላን እንድትለማመዱት ነው እየለቀቅን ያለ ነው። በየወሩ እንደዚህ ማደግ ስላለበት ከወዲህ ተው የተባለውን ነገር መተውና በጣም ሬዲ መሆን ነው። ቁብ አለበት ቶሎ ብለህ አቁም። ሱስ አለበት ቶሎ ብለህ አቁም። ጊዜና ኢኮኖሚን ዝም ብለህ እንደፈለክ ነው የምታዝረከርከው፣ እሱን አቁመው። የስራ ቦታህን አጥበህ መኖሪያ ቤትን እያሰፋህ ነው፣ እሱን አስተካክል ቶሎ ብለህ። ስለዚህ ከሌለ እንደኔ የለበስከውን ሱፍና ቤት ያለውን ሶፋ ሁሉ ልሸጥ ትችላለህ። ማለትም እሱ ነው እየረበሸ ያለው። እንደውም የሚገርማችሁ ስራ ቦታ ሳያድግ የመኖሪያ ቤታቸውን በጣም ቀድማችሁ የምታሳምሩ ከሆነ የመጀመሪያ የድህነት ምልክት ነው። ወደ ድህነት ከተማ ሰርጋችሁ እየገባችሁ ነው። ለምን በሉኝ፣ ዘመድም ከመጣ ሶፋው ያምራል፣ ፍረት ትልቅ የሚያምር ቴሌቪዥን አለ፣ ሁሉና ኧረ ይምጣ። እንደኛ ኮንቲነር ውስጥ ቢሆን የምትኖሩት እንዳመጣ መቶ ምን ላይ ልታስቀምጠው? እሱን ተለማመደው መጀመሪያ አባቴ። ስቲል በካርቶን መኝታ ሁሉ ሊጠብቅ ይችላል ይህን ቢዝነስ ከምገነባ። እሺ፣ ጥያቄ ቁጥር 9
እኔ ሁለተኛ ዙር ሰልጣኝ ነኝ። ልብስ ስፌት በ10 ሺህ ብር ጀመርኩ። አንድ ጥያቄ አለኝ። 10 ሺህ ብር አንድ ጥቅል ብቻ ነው የሚያመጣው። ደንበኛ ደግሞ አማርጦ የመግዛት ፍላጎት አለው። ወደ እኔ የሚመጣ የለም። ሌላው የቤት ኪራይ እየከፈልኩ ነው። እንዴት ነው ወርሃዊ ፐርሰንቱን ማሳካት የምችለው? ማለትም ስራው ወቅታዊ ፋሽን ስለሆነ ወይስ ልብስ ስፌት በትንሽ አይጀመርም? ከተጀመረ ስለ ልብስ ስፌት አጠር ያለ መረጃ ቢሰጥ። አረ ይጀመራል። በትንሽ ነገር የማይጀመራል እንዴ? እኔ እኮ ኮንስትራክሽን ነው የምፈልገው ሲለኝ በ100 ብር ኮንስትራክሽን ይጀመራል እኮ ያልኩ ደፋር ማይጅም ነኝ። አዎ ሚሊዮን ሲገባ ይችላል አይችልም? ስለዚህ አሁን አይጀመርም ወይ? ይጀመራል። ምናልባት ሰውየው አንድ ጥቅል ነው የሚገዛው ነው የሚለው። ልብስ ስፌት ነው የምሰራው። እንግዲህ ልብስ ስፌት ይኖራል። ከዛም ሰዎች እንግዲህ ከመረጡት ጣቃ ላይ ፋሽን ቶሎ ቶሎ እየመጣ ያለቀ ከዚህ ምረጡ እያሉ ሲያዘጋጁ አይቷል። እንግዲህ ብዙ ጊዜ ስራው ቦታ ላይ የቆዩ ሰዎች አጅሬ ዛሬ ድርግም ብሎ እንደዛ ሊያማርጥ ነው። አይ አይደለም። እንግዲህ 3 ቁረጥልኝ ብትለው እሺ ስለማይልህ ሌላ እንዳንተ አዳዲስ የሚጀምሩ ሰዎች የግብይት ትስስርና ፕሮስፔክቲንግ ማለት አንዱ ይሄ ነው። እንዳንተ አዳዲስ የሚጀምሩ ሰዎችን ፈልግና በጋራ ግዙና ባያው መጠቅለያውን በነፃ ሰጥተዋችሁ ለየብቻ ተከፋፈሉና ጠቅልሉና ሶስቱም አንዳንድ አይነት ቢገዙ ሶስት ቢካፈሉት 3 አይነት ሆነላቸው አልሆነላቸው? ሆነላቸው። ይኸውላችሁ እኛ ሱቅ መጀመሪያ ስንጀምር የለስላሳ ምርት የኮካ ምርት ብቻ በፕላስቲክ 5 አይነት አለ። ምሳሌ ፋንታ ኦሬንጅ፣ ፋንታ አናናስ፣ ስፕራይት፣ አምቦዋ፣ ኮካ ምናምን ነገሮች አሉና ከሳሳት ቀሩብኝ። እሱን አንዳንድ እሽግ ለመግዛት ብሩ አይችልም። ሁሉም የአንድ ካምፓኒ ምርት ስለሆነ ዋጋው አጋጣሚ አንድ አይነት ነው። ስለዚህ ዳይ ምን እናድርግ? እኔና ባለቤቴ ያለውን ብር ይዘን አንድ እሽግ ልንገዛ። ከዛዝ አንድ ስፕራይት ምዘዝ፣ አንድ ኮካ ሳካ፣ አንዱን ፋንታ አውጣ። ከዛ ጋር አሁንም አንድ ፋንታ ኦሬንጅ ክተት። ከሁሉም አይነት 2 ፍሬ አመጣ። ዳርዳሩን እንደ ወታደር ሰልፍ ያዙ። ገጭ በቃ በየአይነት የፈለከው አይነት አለ። በቃ የምፈልገውን ማንኛውን ውስጥ ይቻላል አይቻልም? ያረግነው ነው። እሺ በቃ የተደረገው ነው የምናወራቸው። እሺ ቀጥይ። ጥያቄ ቁጥር 10 አቶ በላይ እውነት እግዚአብሔር ይስጥልን። አንድ ጥያቄ አለኝ። ስለ ፋይበር ግላስ ምርት ብታብራራልን እና ግብአቱን የት እንደምናገኝ ብትነግረን እና ምርቱን ብናመርትም ተረካቢ ይኖራል ወይ ብታብራራልን። በእርግጥ ይመረታሉ። አንድ እንዴት እንደሚመረት፣ 2 ከዛ የት ነው የምንሸጠው የሚገዛሉ ነው ጥያቄው። በእርግጥ ያበድረኝና ልጋብዝ ሆነብኝ ጥያቄው። ለማንኛውም ግን ይቻላል። እንደ የአበባ ማስቀመጫዎች፣ ዕቃ፣ የሩቱ ታንከር፣ ውሃ ማጠራቀም የመሳሰሉ ነገሮች ናቸው። እንደ መጀመሪያ ጊዜ በጣም ይሰራል። ደስ የሚለው እኮ ገንዘብ አቅም ከሌለ ትንንሽ ዕቃ ማስቀመጫ ካለስ ትልልቅ ታንከር ካለስ ትልልቅ ቦቲ በሱ ይሰራሉ። ስለዚህ ይቻላል። ገዢ የለም ወይ? ኧረ በጣም አለ። ሚሊዮነሮች መንገድ እንዳለ ይገዛሉ። ዕቃ ቤቶች እናገናኛለን። ብቻ አምርተው ግን ግዛልኝ እንዳትለኝ። እሺ ጥያቄ ቁጥር 11 አቶ በላይ እኔ የምኖረው በትንሽዬ ከተማ ነው። 15 ዶሮ ጫጩት ገዝቼ አሳድጌ እንቁላል ለመጠቀም ነበር የፈለኩት። ነገር ግን በእናንተ አሰራር ከቀለባቸው ጋር ሳስበው መድረስ ካለብኝ ቀመር አልደረስኩም። ምን ማድረግ ነው ያለብኝ? መነሻ ካፒታል 5000 ብር ነበር። አንደኛ ወር ላይ ከወጪ ቀሪ 4800 ብር ነው የሆነው። ሁለተኛ ወር ላይም ሳስበው አላሳካሁም። ሌላ ዘዴ ካለ እባካችሁን ጠቁሙኝ። ይሄ ዘው የሚመረመር ነገር ነው። በነገራችን ላይ በባለፈም በባለሙያ የተወሰነ ጋይድ አድርገናቸዋል። አዲስ ሊራቡ የሚችሉ እጽዋቶች፣ እንስሳቶች ሊሆኑ ይችላሉ። እንደ መጀመሪያ ጊዜ ፍሬ ወይም ሌላ ምርት አይሰጡም አይደለ እንዴ? ማደግ ነው ያለባቸው። እድገታቸው ራሱን ችሎ ግና ቬሪጅ ዋጋ እያወጣ ነው አይደለ? እሱን መታገስ ይጠይቃል። ምሳሌ አንድ ቀን ወይም ሳምንት የሆናቸውን ጫጭቶች አምተን ወላጅ ይቻላል እንዴ? አይቻልም። በቃ ቲማቲም ተክለህ ወሩ ደርሷል ቶሎ በል በፐርሰንቱ መሰረት ቁጭ አድርጋት ብንለው ኧረ ገና እያደገ ነው አበባም ላይ አይደለም። በስሩ ምን ብለናል? በ20 ቀን የሚደርስ ወይ በወር ጎመን ዝሩለት ብለናቸዋል። በትንሿ ስለሆነ እሱ እስከሚያድግ ያኛው ደግሞ ከ3 ወር በኋላ ራሱን ችሎ ሌላ ያንን ማድረግ ካልቻልን እንኳ መጀመሪያው ወር ላይ ምንም ገቢ ከሌለ ቢያንስ ያሳደግነው እንስሳት ወይም እጽዋት
ዋጋው ከፍ ካለ አቬሬጅ ግምቱን ሊያወጣ የሚችለውን ወደኛ ሪፖርት በማድረግ ቢዝነስ ፕላኑን አሳክተናል ማለት ነው። ገብቷቸዋል አይደል? አቬሬጅ ግምቱን ያደገውን ያመጣውን ለውጥ ነው የምናመጣው እንጂ የግድ በቃ ሸጠን ወደ ብር መቀየር ብቻ አይደለም። እሺ ጥያቄ ቁጥር 12 2 ሚሊዮን ዕዳ አለብኝ። እንዴት አድርጌ ነው ሚሊዮነር የምሆነው? እባክህን እርዳኝ፣ ህይወቴንም ታደገው፣ በጭንቀት ልሞት ነው። እግዚአብሔር ይርዳ። ነው በነገራችን ላይ ዕዳ እኔ አሁን በጣም የሚቸግረኝ በጣም የሚጨንቀኝ ታምም ያለው እና ዕዳ አለብኝ የሚል ሰው እንዴት ማድረግ እንዳለበት ሁሉ ትንሽ አስቸጋሪ ነው። አሁን እኛ እንዴት ከትንሽ ተነስቶ እንዴት ማድረግ እንዳለበት ስናወራ አሁን ገና ሰውየው ዕዳ ደግሞ ከባድ ነው። በእርግጥ ጥሩ ነው። በነገራችን ላይ በሽታውን ያልተናገረ መድኃኒት አይገኝለትም። ስለዚህ ጥያቄው ራሱ በጣም ጎበዝ ነው። አንድ ያጨብጭቡለት። መጠየቁ አባቴ መላ አይጠፋም፣ መጠየቅ ያደርጋል ቃሉ። ስለዚህ ምናልባት ቆፍጠን ያለ ቢዝነስ ያስፈልገዋል። ቢዝነስን በደብል አሁን ምሳሌ ከ4 ሚሊዮን እስከ ስንት ነው ይሄዳል ያለው? 100 ብር ለራሱ እስከ 80 ሚሊዮን ይሄዳል አለ ነው። በአማካኝ አንዱን አሳየናቸው አይደለ? ይሄ ሰውዬ በ4 ሚሊዮን የሚትሄደውን ሳይሆን ደብል መሮጥ አለበት የለበትም? አለበት። ለምን? ቀደም ብሎ የተወሰደ ዕዳ ስላለበት ማለት ነው። ስለዚህ ወንድሜ እንደምንም እንደዚህ አይነት ነገር ያለባቸው ሰዎች በአጠቃላይ ማለት ነው ሂዱና ለአበዳሪዎቻቸው አጭሩን ግልጽ ነገሯቸው። ይኸውልህ አባቴ ደሜንም አልሰጥህ አካሌንም አልሰጥህ፣ ያለኝ አማራጭ ገንዘብ እስከማገኝ ታገሰኝ። ቆንጆ ቢዝነስ ፕላን ጀምሬያለሁ። በአዲስ ኤነርጂ፣ በአዲስ ተስፋ፣ በአዲስ ሞራል አጣድፌ ሌት ተቀን እየሰራው ነው። አሁን ታዲያ ካንጋሮ ፍራሽ ላይ ተኝተህ አይደለም እንደ ካንጋሮ ሩጥ ነው እያልኩ ያለሁት። እሺ ስለዚህ ዘለና ሮጠ እዚህ ጋር ትንሽ ቢዝነስ ከፈስ እስከሚል ማንንም እንዳጠራይ ለማለት ትልቅ ተማጽኖ አንድ ይወስን። የወለደውን ይውለድ፣ ያደረገው ቦታ ላይ ይድረስ። በ2 ዓመት ሚሊዮነር መሆን አይቀርም። ከተወሰነ ጊዜ በኋላ ዳንም ትከፍለዋለህ፣ አንተ ሚሊዮነር ትሆናለህ። አታስብ። እሺ ጥያቄ ቁጥር 13 ከባህር ዳር ነው። 2ኛ ዙር ተመዝጋቢ ነኝ። የምሰራው እንቁላል ነው። ጾም ሊገባ ነው። አሁን በጾሙ ምን ልስራ? እባክህ በላይ ምከረኝ። ምክርህ ለኔ ህይወቴ ነው። እጅግ በጣም እናመሰግናለን። አንደኛ እንቁላል ለህፃን ልጅ በጣም ይጠቅማል። አዋቂው ሊጾም ነዋ። እንቁላል ያልበላ ህፃን ልጅ አትበይው ብሎ በደንብ ማብራራት መስራት አለበት። ከተጽዕኖ ክልሎች ጀምሮ ሰርጉ የደረሰለት 1000 ሰው ካልጠራው ሁሉም ይወቅሰኛል የምትለው ሰውዬ ይህን ጊዜ 1000 ሰዎች ጋር ቴክስት አድርግና ወይም ተንቀሳቀስና እንቁላል ለልጅ ጠቃሚ ነው፣ አሁን በጾሙ ስለረከሰ መብላት ይህን ጊዜ ነው፣ ጾም በውዳዴ ኑሮ በዘዴ የሚለውን ቴክኒካሊ እየሰራ ተለተብሎ እንቀሳቀስ። ካልሆነ ድንችም እኮ በጣም ፕሮቲን አለው። ድንችም ነግድ በጾም ምን ችግር አለው? በቆሎ እሸትም እኮ አለ። ኧረ በጣም ብዙ ነገር ነው ያለው። ይሄ ሰውዬ ወይ ሾርባ ቤት ይክፈት ብቻ ግን ቢዝነስ እንዳይቆም። እሺ ጥያቄ ቁጥር 14 ሸቀጣ ሸቀጥ ሱቅ መስራት ፈልጌ ነበር ከባህር ዳር በ40 ሺህ ብር ሙሉ ወጪን ሸፍኜ ያሰራኛል ወይ? ይህ ጥያቄ ቢመለስልኝ። እንዴ በጣም ብዙ እኮ ነው 40 ሺህ ብር። ስንተኛው ቢዝነስ ፕላን ላይ ነው ነገሩ? ወደ 5ኛው አካባቢ አይደለ? ከዛ በፊት በጣም አማራጭ አለልህ አባቴ። 40 ሺህ ካለ ጀምር ግን በ100 ብርም ስለሚችል በጣም ብዙ አማራጭ አለ። በደንብ ትችላለህ። ነገር ግን በቃ ቤት ቁጭ ብለህ ለሌላ ከፈል አድርገህ ቆንጆ ሱቅ መጥቶልህ በቃ ጽድት ያለች ሱቅ ውስጥ ገባ ብለህ ዕቃ ሙልት አድርገህ ቁጭ ብለህ እዚህ ጋር ቲክቶክ እያየህ ሬዲዮን ከፍተህ ስንት ነው የሚባል ተሽከርካሪ ወንበር ላይ የሚያስቀምጥ ሱቅ አይከፍትም። እዛው ቆም ብሎ ከኋላ ካርቶን ከፊት ዕቃ ነገር ቁጭ አድርጎ ቆም ብሎ ቸፕ የሚባል ሱቅ ግን ይከፍታል አይደል? ከዛ ያድጋል። ምን ችግር አለ? ቀጥል። ጥያቄ ቁጥር 15 አቶ በላይ መላ በለን የጋራዥ ስራ ለሚሰራ እንዴት ነው? ደንበኛ የለኝም፣ ግራ ገብቶኛል። በታማኝነት እንሰራለን። የጋራ ነው የጋራዥ የጋራጅ ቢዝነስ እንዴ አገልግሎት በባለፈ ነግሬያቸዋለሁ። በነገራችን ላይ በዓለም ደረጃ አንደኛም ብያቸዋለሁ። ይህም ቢዝነስ ነው የአገልግሎት። እንዴ እንደኛ ድንች እኮ ጠወለገ፣ በሰበሰ፣ አደረ፣ ኪሎ ሊቀንስ ነው የለም እኮ አባቴ። ጋራጅ ከመጣ ለብለብ አድርገህ ገቢህን ትወስዳለህ። አየር ካልመጣ እንኳ የሚበላሻለው የሚረክስ ነገር አለ ላይሸጥ የሚችል የለም እኮ አይደል እንዴ? ስለዚህ የሰውዬ ምን ማድረግ ነው? ደንበኞቹ ላይ በደንብ መስራት ነው። ቅድም እኔ እንደነገርኳቸው እኮ ነው።
አቤት በጣም እኮ የበዛ ነገር ነው። የምሬን እኮ ነው የምነግራቸው። ይህ ሰውዬ እኮ አጋጣሚ የሆነ ገንዘብ ቢያገኝ ለገሌ ቢሰጠው ገሌ የሚከፋዋል፣ ለገሌ ቢሰጠው ገሌ። አቤት አበዛዛቸው እኮ። ስለዚህ ለምንድን ነው አሁን ለስራ የማይጠራቸው? ኮንታክት ብዙ አለ። በነገራችን ላይ ስንት መኪናዎችን ለማናገር ሞክራል። ቢዝነስ ካርድ አዘጋጅተሃል፣ በሶሻል ሚዲያ አስተዋውቃለሁ። እኛ ፕሮግራም ላይ በስልክ ሪፖርትም ቢሆን ገብተህ እስኪ በዛው አስተዋውቀው። ይቻላል አይቻልም? ይቻላል። የተለያዩ መኪናዎችን አነጋግር። የምታውቃቸውን ሰዎች በነፃም ቢሆን ስራ አላቸው። ቤታቸውም ቢሆን ሄደ ምን ሆነ በል። ይሄ ነገር እኮ ድምፅ እያወጣ ነው። መኪና ቆይቶ ብዙ ብር ያስወጣል። ይኸውልህ ቶሎ ተከልከል ነው ማድረግ። እሺ ችግር የለም። ትንሽ አስተካክል። ደስ ያለን አንተ ባለመኪና መቼም ከ500 ብር በታች ኪሱ አይገባማ። እንዲህ የሚገርም ቢዝነስ ውስጥ ቁጭ ብለህ ኧረ ተው ሰውዬ። በቅርብ ጊዜ ጋርመንት ከፍተህ የመኪና መለዋወጫ ማየት እንፈልጋለን። እንዳሰልፍ። እሺ ጥያቄ ቁጥር 16 እሺ ይሁን፣ አንተ የምትለውን ነገር ማድረግ ቀላል ነው። እኔን የከበደኝ ሚስቴ እና እኔ መግባባት አልቻልንም በአኗኗር ዘይቤ። እንግዲህ ነው ማለት ይህ ደግሞ ከአንተ ሀሳብ ጋር ይጋጫል። እሱን ምን ማድረግ እችላለሁ? በጣም አስቸጋሪ ነገር ላይ ነኝ። እነሱ ራሱ ተጋጩ እንጂ ምን ቀን ያሰብ ገብቻ። በነገራችን ላይ ለዚህ ጥያቄ አጨብጭቡለት። ጀግና ጠያቂ ነው ማለትም አንዳንድ ሰው አረ ገበናችን እዚሁ እያለ ገበና ያያል። በቴሌቪዥን ማለት ነው የራሱን ገበና ደብቆ መናገር ነው የሚሻለው። ብዙ ሰዎች አሉ። በነገራችን ላይ ባካችሁ ይሄ መልእክት ለሴቶች ነው። ሴቶች አታስቸግሩ፣ በእናታችሁ በጣም አታስቸግሩ። ብዙ ሰዎች በቃ ከባለቤቴ ጋር ልንግባባ አልቻልንም እያለ ነው። አንዱ ክስር ብትልስ የቅጥር ስራን ጡረታን ትተህ፣ አንዱ ደግሞ አረቃቃ ትጫወት አርፈ ስራ፣ አንዷ ደግሞ ቤቱን በቃ ሞልተህ ያሳካው ሰውዬ ነው መንቀሳቀሻ አሳጣኸኝ። ቆይ እንዴት ነው ምንድን ነው የምትሉት? ወንቢ ካላችሁ ወንድ ውድ ነው። እየፈታችሁ ሌላ እንዳያገቡ፣ ያለዚያ ለውጥን ቶሎ ብላችሁ ተቀላቀሉ። ይህም ቀልድ ነው። አዲስ ነገር ሲመጡ ሴቶች በጣም ነው የሚፈሩት። በነገራችን ጎበዞች ናቸው፣ ታማኞች ናቸው፣ ስስታም ናቸው። በጣም ጠንቃ ሴቶችም ፋይናንስ አድርጓቸው። በነገራችን ላይ አንድ ብር እጇን ብትላት ጠብ የለም። ይሄ ዝም ብላ ሌላ ጥፍር ቀጥላ የምትሄደውን አላ የቅዳሜ ገበያ ፀጉር የምትሸከመውን አላወራው። እናንተ ተው፣ ወደ ሴት ተመለሱ። ሱሪ አድራጊዎች እናንተ ወንድ ናቸው። ሴቶችን ነው ያልኩት፣ ግን ወደ ሴት ተመለሱ። ለማንኛውም ግን ሴቶች በጣም አስቡበት። በጣም ብዙ ኮምፕሌን ብዙ አስተያየት እየመጣ ነው። ሚስት እምቢ አለች፣ ሚስት የተቃወመችኝ። አባቴ እንደምንም ብለህ ለመምከርና ለማሳየት ሞክር። ስታሳካው ትመጣለች። እምቢ ካለች ግን ኧረ ዝም ብለህ ስራህን ስራ። ጨንቆሮላ ትውረድ፣ እፈለጋ ቦታ ትሄድ። ታውቃላችሁ አይደል? እኔ በላይን ከራስህ ቀጥሎ ማን ትወዳለህ ቢሉት ምን እንደሚል ታውቃላችሁ? ስራዬን ነው የሚለው። በዚህ አባባል ሁላችሁም ከራሴ ቀጥሎ መወደው በሉ ስራዬን ነው በሉ። አባቴ ከዚህ ውጭ ማንንም እንዳትወድ። ከስራ በኋላ እንዳለ ውደድ። ሮጥ እንትናን እንደኔ እናቴን እንዲህ ውዴን እንትናዬ ሚስቴን የበኩር ልጄን እንዲህ አባቴን እኔ ልንገርህ ያሳደገኝን እንትና የሚባለውን ድርጅት ዲስኩር ነው። ስራ ከሌለ መጀመሪያ ህይወት የለም። ከሌለ ምኑን ነው የምትወዳት? ስራ በቃ ህይወት ነው። ይሄን እንዳረሱ በቃ ስራ ህይወት ነው። ከስራ ቀጥሎ ነው ማንኛውንም ሰው መውደድ ያለበት። አባዬ እሺ፣ የመጨረሻው ጥያቄ ቁጥር 17 ጥያቄ ነበረኝ። ትርፍ የሚሰላበት አካሄድ ብትነግረኝ። በተለይ ሁሉንም ሸጬና ቆጥሬ ማወቅ ስለማልችል የከፍተኛና የዝቅተኛ ትርፍ መጠን ገደብ ባውቅ። የክልል በተለይም የወረዳ ገጠር ቦታ ላይ ላለን አካላት ካሉበት አቅራቢዎች ጋር የንግድ ትስስር ቢሰራ። የደንበኞችን ብዛት እንዴት ማወቅ የሚቻለውስ? እያንዳንዱ መመዝገብ ይገባናል ወይ? አሪፍ ጥያቄ ነው የጠየቀው። በእርግጥ በየወሩ የደረስኩበትን ለማወቅ እቃውን ለመቁጠር ያስቸግረኛል። እንዴት ይሻላል? ሲጠፋ የለም፣ ሲኖር እንዴት አድርጌ ልቁጠረው? የእኛም ድርጅት የ5 ግዙፍ የንግድ ማዕከል በሙሉ በአንድ ቀን ተቆጥሮ ያልቃል አይደለ? እንኳን ገና የጀማሪ ቢዝነስ የመጀመሪያው ሰውዬ እንኳን ገና ሚሊዮን አልገባም አይደለ? እንዴ አሁን የኛ አሰልጣኞች አይደለ እድገታቸው እንዴት ነው መቁጠር የሚያቅተው? እያንዳንዷ ማስቲካ ስትባል ለመቁጠር እንዲያውም በየቀን አንድ ደንበኛና አንድ ዕቃ የጨመረ ሰው ቁጥሩ ይጠፋበታል? አይጠፋበትም። ሌላኛው ደንበኛ ይመዘገባል ላይ መዝግቡ። እያንዳንዳቸው የሚሊዮነር መንገድ ሰልጣኝ የሆናችሁ ሰዎች ደንበኛን ከነስሙ ከነስልኩ ከነአድራሻው ከቻላችሁ እንዲያውም ከነ ተጽዕኖ ክልሉ ያዙ። በተጽዕኖ ክልል ሰውን በጣም ሪስፔክት ማድረግ ቻሉበት።
በጣም ደስ ይላል። በጣም ሲያምር አየት እኮ ታደርጋለህ። እስኪ እንዴት ነው እኮ በቃ እዛ ቤተክርስቲያን ተይተናል አይደለ? ዓርብ ዕለት ምስኪን የተገናኘን ይመስለኛል። ማን ነው መጀመሪያ ሰው? ገብረ ማርያም ነው መሐመድ ነው ያንተ ደንበኛ? የት ነበር የተማርከው? አንድ ትምህርት ቤት አብረን ተምረናል። እና ብዙ ነገር ልንናበብና ልንረዳዳ ይገባል። እዚህ ቦታ አንድ ከተማ የሆነ ሰዓት ነበር ነው ማለት ነው። በነገራችን ላይ እስኪ ቆይ ሌላ ቀን የምናወራዋልና አሁን ምን ልስጥህ? ደንበኛ ምናምን እያያዝከን እስኪ አግዘኝ። በጣም ብዙ የሚሰሩ ስራዎች አሉ። እኔ ይኸውልህ አንድ የሚገርም ድርጅት ውስጥ ነው የምሰለጥነው። ከዛ ታዲያ ዝም ብለህ አረጉን እንዳታስረዝሙ። እንካ ቦርሴን፣ ሞባይልን ቻርጅ አድርግልኝ፣ ስልክ ቁጥርህን ስጠኝ። ከዛ መቶ ቁጭ በባያ ወንበር እንዳሰጠው 1 ደቂቃ ለከፍ አድርጋ በቃ እንዲገዛ እኮ ነው አባቴ እንጂ ልትዛመደው አለ። ስንቱን ትዛመዳለህ? ቆይ የምትዛመደው የሚሊዮነሮችን መንገድ አሰልጣኝ ስትሆን ነው አባቴ። እሺ እስከዛ ድረስ ላይ ተወራራ አድርገው ቻርጅ አድርግልኝ። እንትን የለም አባቴ። ደግሞ አንድ ጓደኛው መቶ ካልሰጠኝ ብሎ ይደንፋብህ። ደግሞ አንዱ ቢያነሳውስ ሌላ ዕዳ እንደገና ምን ሆናችሁ ነው ሰው? ስለዚህ እንደዛ አይነት ፕሮስፔክት ማድረግ ሞክሩ። አንዴ ጨርሰሻል አይደል? ጥያቄን ጨርሻለሁ። ስላዳመጣችሁኝ አመሰግናለሁ። በክብር ወደ ቦታዋ ሸኙልኝ። ምናልባት የጠየቀው 4 ቢሆን 2 መልስ ይበቃዋል ብዬ ነው። እንዳጠቃላይ በጣም አንገብጋቢና እንዲሁ ሳልናገር ከሄድኩ ያመኛል ቆይ የምትሉ ሰዎች ለግማሽ ደቂቃ እድል ልስጣችሁ። ታዲያስ አመሰግናለሁ። እኔ 2ኛ ዙር ተመዝጋቢ ነኝ። አሁን ከጀመርኩ 2 ወር የ2 ወሩን ጀምረናል። እንግዲህ ምንም ያክል የ1ኛ ወር ባላሳካም በጣም አሪፍ ሞራል ተነሳሽነት አለኝ። በጣም ጥሩ ነው ሞራሉ ራሱ ቀጣይ እንዳሳካ ያግዘኛልና አመሰግናለሁ በላይን እና ተባባሪውን እና ምንድነው የኔ ጥያቄ? አሁን በሽሮ ነው የጀመርኩት። ሽሮዋ በርበሬ ወለደች። ቀጥላ ደግሞ ሚጥሚጣ ወልዳለች። እቺ ሽሮ ገና ዶሮ ትወልዳለች። እና አሁን አሪፍ እየሄድልኝ ነውና እነ በላይም ጀምሯል። እነ ኤልያስ እነ ነጻነት አትክልትና አስቤዛ ከኔ እየተረከባችሁ እንድታበረታቱኝ አመሰግናለሁ ስለምታደርጉልኝ ሁሉ ማለት ነው። እና ቀጣይ ጥያቄ ምንድን ነው? ትንሽ አሁን ለምሳሌ አትክልት ነገር ብንጀምር ከኛ አሁን በላይና አትክልት አስቤዛና አትክልት በዋጋው ነው የሚሰጠን ወይስ ትንንሽ ኪሎ ቢሆንም ከአምራቹ ነው የምታገናኙን? እሱን ብትነግረኝ ደስ ይለኛል። እና በጣም አሪፍ ነው። ሌላ ተስፋ የምትቆርጡ ሰዎች፣ እኔ አሁን 3 አካል ጉዳት አለብኝ። ግማሽ ፓራላይዝ ነኝ፣ አይነ ስውር ነኝ፣ ጭንቅላቴ ሰርጀሪ ነው፣ በጣም ነው የሚያመኝ። እና መንፈሴ ግን በጭራሽ አትሞትም፣ በጭራሽ ማለት ነው። ስለዚህ ተስፋ የምትቆርጡ ሰዎች እንደኔ አይነት ሰዎችን ሌላውን ተውት እና ከእናንተ ጋር የሚመሳሰሉትን ተውትና እንደኔ አይነት ሰዎችን እያያችሁ ሞራላችሁ መምጣት ግድ ነውና በርቱ። እግዚአብሔር እርዳን። ያንሳል። ለዚህ ሰውዬ ምን አለ እንደዛ አይነት ዜጋ ቢያጥለቀልቀው ሀገሪቱ። አይታችኋል። ተውትና አካል ጉዳት ትንሽ እንደው ቤተሰብ ያላገዘውና ጊዜ ያላገዘው ሰው እንዴት ነው ምክንያት እየደረደረ ያለው? ለማንኛውም ግን ይሄ ሰውዬ በቃ ምሳሌ እንዲሆን እንፈልጋለን አንፈልግም? ስለዚህ ሁላችሁም ልትገዙት ይገባል። እርዱ አላልንም፣ ገብታ ከንፈር መጣጡ አላልንም። እኛ የሚሰራን ሰው ሰርቪስ መስጠት፣ መግዛት፣ ምርትና አገልግሎትን መጠቀም፣ ሞራል እገዛ ያስፈልገናል አያስፈልገንም? ደስ ይበላችሁ። ገና 1 ሚሊዮን የሚሆኑ አካል ጉዳተኞችን በቅርብ ዓመት ሚሊዮነር እናደርጋቸዋለን።
በነገራችን ላይ እቃ እያስገባ መሆኑ በጣም ደስ ብሎናል። በጣም ጥሩ። የሚገርማቸው እኛ ድርጅት ውስጥ ተወዳዳሪ ሲሆኑ ነው። እርግጠኛ ነኝ ይህን ጊዜ ተወዳዳሪ ሆኖ እንጂ አንድንም ሰው ለመርዳት ብለን የሆነ ነገር አድርገን አናውቅም። ተወዳዳሪ ከሆነ ግን ቅድሚያ ለእንደዚህ አይነት ሰዎች እንሰጣለን። ስለዚህ ተወዳዳሪ ሆኖ እያስገባ በመሆኑ ወደኛ ማርኬትም እንደገና ነፃነት ኤልያስ ያላቸው እንግዲህ በእኛው በበላይ አትክልትና አስቤዛ ድርጅት ውስጥ ላባቸውን ጠብ አድርገው ከማህበራዊ ህይወት ራሳቸውን ሰውረው ሰርተው ጥረው ግረው የራሳቸውን ከፍተው ሚሊዮነር የሆኑ ናቸው። በዚሁ ለነሱ እንግዲህ እነሱ ጭምር በሚሊዮነሮች መንገድ ሰልጣኝ ወርሾችን እያነቃቁልን እቃቸውን ምርትና አገልግሎታቸውን እየተረከቡ ይገኛሉ። በቅናሽ ነው የምንሰጠው ለነጋዴዎች። ራሱን የቻለ ዋጋ አለ፣ እናወራለን። ምንም ችግር የለ። በዛ ነው የምናሰራጨው። ፒያዝ ዴሊቨሪም አገልግሎትን የዴሊቨሪ አገልግሎት በተመጣጣኝ ዋጋ እየሰጠ ነው ያለው። የእኛም ራሱን የቻለ ደግሞ ከቨር የሚያደርጉት ተጨማሪ ተሽከርካሪዎች አሉን። እሺ ቀጥላባት። እሺ አመሰግናለሁ። በመጀመሪያ የዚህ የሚሊዮነሮች መንገድ ስልጠና ተካፋይ ስለሆንኩኝ እጅግ በጣም ደስ ብሎኛል። የመጀመሪያ ነው ዛሬ እና የዚህ ዘመን ደግሞ የአንተ ትውልድ አካል በመሆኔ እጅግ በጣም ደስተኛ ነኝ። እና ጥያቄ የሚሆነው ምንድነው ከፍተኛ ትርፍ ወይም ብዙ ትርፍ ቢዝነስን ያበላሻል የሚለው ነገር፣ ለምሳሌ በወሩ ውስጥ የሆነ ቀን ከፍ ያለ የሆነ ቀን ዝቅ ያለ ነገር ብናገኝ እንዴት ነው ቢዝነሳችንን ሊያበላሸው የሚችለው የሚል ጥያቄ ይኖረኛል። በተጨማሪ ደግሞ ቢዝነስ ላይ ስንሰራ ከሰዎች ጋር ሶሻል ላይፋችን ጥሩ ቢሆን አሪፍ ነው። ምክንያቱም ሰዎች ሶሻል እንትናችንን አይተው ሊቀርቡን ስለሚገባ ማለት ነው፣ ብዙም ሳይበዛ። እሱ ላይስ እንዴት ነው ማስተካከል ያለብን የሚል ጥያቄ ነው ያለኝ። በመጨረሻ ያዘጋጀኋት ግጥም አለ ከአንድ 15 ቀን ከ20 ቀን በፊት እድሉን ካገኘሁ ባቀርብ ደስ ይለኛል። ይሄ ነው ያለው ነገር። ግጥም ነበረች። ግጥም ስንት ደቂቃ? 2 ደቂቃ ብቻ። እሺ አንዴ ወደ መድረኩ ጋብዝልኝ። ባለ ግጥም ሆኖማ መድረክ ነው። ቸፕ። እሺ አመሰግናለሁ። የግጥሙን ርዕስ መጨረሻ ላይ ከተሳታፊዎች ቢነገረኝ ደስ ይለኛል። ግጥም ርዕሱ እዚሁ ላይ አለ፣ ያው የራሳችሁም ማለት ነው። እና ግጥሙ የሚለው የወደፊት ህልምን ራዕይን ለማሳካት ሚሊየን አይደለም ቢሊየን በማየት ሊኖር የሚቻለው ደስተኛ ህይወት የምንችለውን ሁሉን የስራ አይነት ነገ ዛሬ ሳንል ጠንክረን በመስራት ሮጠን ሳንጠግብ ሁል ጊዜ በትጋት ችለን ማሳየት ነው ያለምንም ፍርሃት። መነሳት፣ መቀመጥ፣ መዞር፣ ጊዜ ማጥፋት፣ ንቀት፣ ስራ መምረጥ፣ ባለፈው መጸጸት፣ ገንዘብን ያላግባብ ጭፈራ ቤት መርጨት፣ ድሮም አልጠቀመን ይብቃል ለወደፊት። መስከረም 12 2018 በመምህር ጌታቸው አሰፋ። በዛ አጋጣሚ መምህር ነኝ እና እጅግ በጣም ደስተኛ ነኝ እናንተ የወደፊት ሚሊዮነሮች አጠገብ እዚህ ፊት ለፊታችሁ ቁሜ በመናገሬ አመሰግናለሁ። ከልብ እናመሰግናለን። በጣም ጥሩ። በነገራችን ላይ ከፍተኛ ትርፍ አንድ ቢዝነስን ከሚመጡ አንዱ ነገር ነው እንጂ ዝቅተኛ ገቢ ብቻ አይደለም ላልነው ለምን መሰላችሁ? በባለፈ ብያቸዋለሁ። በደማቸው ውስጥ ስኳር ከፍ ሲል ዝቅ ሲል ይረብሻል አይረብሽም? ጤና ደምስ በሴሎቻችን ውስጥ ከፍም ሲል ዝቅም ሲል ይረብሻል አይደል? ቢዝነስም እንደዛ ነው። እኛ ባፈረጠም ነው፣ እኛ ባስተካከል ነው፣ እኛ በተለማመድ ነው፣ እኛ ባስቀመጥ ነው ቢዝነስ ፕላን ልክ ሲሄድ ብቻ ነው እንጂ ከፍ ካለም ሙቀትና አጉል ኦቨር ሰልፍ ኮንፊደንስ ይሰጥና ምን ያደርገናል? ከሙድ ያወጣናል ማለት ነው። ሌላኛው አንድ ከበዛ እኛም ማንቆጣጠረው ይሆንና ሰራተኛ እንድናስገባ ያደርገናል። ሰራተኛ ደግሞ ምን ይጠይቃል? የሊደርሺፕ ኳሊቲ መሰራት አለበት የለበትም? ለማጥናት፣ ለመቆጣጠር፣ ለመለየት፣ ኮንትሮል ለማድረግ በደንብ እዛ ሰውዬ ላይ ሳንሰራ እንደው አንዳንድ ሰዎች እኮ የጃምቦ አንገት አንቀው እንዴት ነው መኪናው የደረሰ አንተ ችጋራ ምን እያረክ ነው የሚሉ እኮ አሉ። ከተወሰነ ጊዜ በኋላ ራሳቸው ችጋራማ ነው የምናገኛቸው ማለት ነው። ተጠንቀቅ። በጣም በጥንቃቄ ነው የሚገነባው ቢዝነስ እና አጋጣሚ ልክ ነው። አየር አንዳንድ ጊዜ ከፍ ይላል፣ አንዳንድ ጊዜ ዝቅ ይላል። ከፍ ባለ ሰዓት ከቢዝነስ ፕላናችን ውጭ የመጣውን ለብቻው አንዳለኝ ለብቻው ይጻፍሽ እናደርጋለን አለ ሂሳብ ስንሰራ ህይወት እኮ ቀስ እያለ አስተምሮናል። አልገባንም እንጂ እኛ ሁለት አለኝ እናስቀምጠዋለን። ለምን አንዳንድ ጊዜ ዝቅ ባለ ሰዓት አጋጣሚ ቢዝነስ ፕላናችን መሰረት ካልሞላልን ምን እናደርጋታለን? አንጥተን እንደግሙበታለን። ግልጽ ነው አይደል?
እንደዛ ነው ማድረግ ያለብን። አሁን ምሳሌ ከ100 ሺህ ብር በላይ ብር ያላቸው ሰዎች ምንድነው ያላቸው? እንዳትነኩት ኋላስ እሱን እዛው ተውና 100 ሺህ ብርና ከዛ በታች ባለ ጀምሩ። ለምን ስንላቸው ለመቆጣጠር፣ ለምን ካላቸው ለመቆጣጠር ያስቸግራል። ራስህ ብቻህን አትቆጣጠረው። ሰራተኛ ማስገባታችሁ ከሰው ጋር መስራታችሁ አይቀርም እኮ ግን መጀመሪያ አይቻልም። መጀመሪያ እናንተ ምን አድርጉ? ልመዱት፣ ቴስት አድርጉት በደንብ። አሁን አንዳንድ ሰዎች አሉ ቢዝነሱን ጀምሬ በባለፈ ሰምታችኋል አይደለ? ኢትዮጵያው ሰርቶ መለወጥ የባህል ጨዋታ ያክል ቀላል ነው አለ ሊደር በላይ ከተምቴ። የዛሬውን ጉድ ልንገራችኋለን። ለሰራተኛዬ ሱቅ አስገብቼላት እኔ የሆነ ቦታ ቃል አመጣ ሄድኩ አለ። እዛ ቦታ ላይ ሰድ አንደኛ የሰጡኝ ፎርጅድ ዕቃ ነው። ሌላኛው ስመጣ ሰራተኛዬን በሐሰተኛ ሰነድ የሞባይል ባንኪንግ ኤዲት አድርገው 20 ሺህ ብር ሙልጭ አድርገው አጠበቁኝ አለ። አሁን ይሄ ምሬኛ ሰልጣኝ ነው። ቅዳሜ ለከፍቶ እሑድ ሰው ቀጠረ። ኧረ እባክህ አንተ ብቻ በል። ይሄ ሁሉ ሰው ጠፍቶት ነው። እንደዚህ አይደለም ቢዝነስ የሚገነባው። ይሄ ማለት ልንገርህ፣ ከበደ ታመመና አበበ ታላቁ ስለሆነ መርፌውን ይወጋለት። በላይ ጡንቻው ትንሽ ፈርጠም ማለት ስላለበት ኤልያስ ፑሻፕ ይስራለት፣ ከዛ በላይ ጡንቻ ሊያምጥልህ። ኧረ እባክህ አይሆንም አባቴ። ራስህ ምን አድርገው፣ ዝቅ ብለህ ራስህ ፋውንዴሽኑን ስራ። ያደገ ማዝቅ ያለልህ ነው በኋላ ከፍ የምትለው። ዝቅ በል ከፍ ትላለህ። ሁሉ ፕሮግራሙን ያዘጋጀላችሁም በየወር 750 ሺህ እያወጣ ሙሉ ጊዜውንም የመደበው ድርጅታችን የኢትዮጵያ ሀያል የሆነው ማለት እንችላለን በላይ አትክልትና አስቤዛ ማዕከል ነው። ለማንኛውም አብረው እየሰሩ ላሉ እንደ ኦሮሚያና ጸደይ ባንክ እና ኦሮሚያ ባንክ እንደዚሁም ደግሞ ነፃነት አትክልትና አስቤዛ፣ ኤልያስ አትክልትና አስቤዛ፣ ትዕግስት አጠቃላይ የሕክምና ክሊኒክ እና ሸዋ ቴክኖሎጂ ካምፓኒ በጣም ብዙ ድርጅቶች ከጎናችን ሆነው የሚችሉትን ያክል ሁሉ ባላቸው ሙያ ይህንን ህዝብ እያገለገሉ ነው ያሉት። እጅግ በጣም እናመሰግናለን። አድርሱልን በሞራል። ሌላው የወላችሁ እዚህ መድረክ ላይ ማለት ነው ስለ ቢዝነስ ይሰጣል፣ ስለ አመለካከት ይሰጣል፣ ስለ ሳይኮሎጂ ይሰጣል፣ ስለ ጤና ይሰጣል፣ ስለ እድገት በቀላሉ ይሰጣል። ይህ ቀላል ኢትዮጵያን ትንሿ የተባለችዋን ወይም ደግሞ በወሬ ደረጃ ትልቂቷን የምንላትን ኢትዮጵያ ግን ትንሿን ትልቅ እስከምትሆን ድረስ አንድም ድሃ ሲጠፋ ብቻ ነው ይህ ስልጠና የሚያቆመው። መልካም ሳምንት። ሁሉ በእጄ ሁሉ በደጄ እንዲሉ ወደ በላይ አትክልትና አስቤዛ ማዕከል ይምጡ። የእርሻና የፋብሪካ ምርቶችን በተመጣጣኝ ዋጋ አይነታቸው ከ600 በላይ የሚሆኑ የተፈጥሮና የፋብሪካ ምርቶችን በአንድ ቦታ ላይ እናንበሸብሾታለን። አድራሻችን ካራ ኮተቤ መድኃኔዓለም መግቢያ ላይ ከዋናው አስፋልት 60 ሜትር ገባ ብሎ ወደ ኮተቤ ገብርኤል መግቢያ ከዋናው አስፋልት በአዲሱ አስፋልት 80 ሜትር ገባ ብሎ ወሰን ጤና ጣቢያ መግቢያ ላይ ከዋናው አስፋልት 30 ሜትር በኮብልስቶኑ ገባ ብሎ እንዲሁም ፊጋ መስቀለኛ የመገናኛ ታክሲ መያዣ ጋር በተንጣለለው ግዙፉ የንግድ ማዕከላችን የእርሻና የፋብሪካ ምርቶችን በተመጣጣኝ ዋጋና በአንድ ቦታ አቅርበንሎታል። በላይ አትክልትና አስቤዛ የጓዳው ቤዛ